ምንድናቸው ለዚህ ጥያቄ መልስ እንድትሰጡ ፈልጋለሁ ቁልፍ ነገሮች ምንድናቸው ሰዎችን ከሚፈልጉት ስኬት ወደ ኋላ የሚይዟቸው ስለ ሐሳብና ስለ ስኬት ትንሽ ነገር ያልኩበት ምክንያት እሱን ካወቅን በኋላ ነው ወደዚህ ምን መጣው እኔ ተሳካልኝ ብዬ የማስበው የራሴን ፍላጎት ውጤት ላይ ሳደርስ ነው ለዛ ደግሞ በስራ ላይ በመንገድ ላይ ሲሆን አለቀ በዛ እየተደሰትኩ ነው የሚሄደው ግልጽ ነው ተስፋውን ይዤ ስለሚሄድ ማለት ነው ስደርስ ነው ደስ የሚለኝ አይደለም እየሄድኩ ከሆነ ራሱ ደስ ሊለኝ ይገባል ለምን መሄድ አለመቻል አለና እየተራመድኩ ከሆነ ደስ ሊለኝ ይገባል ለምን መራመድ አለመቻል አለና ተስፋው ኖርኝ ባልንቀሳቀስም አንድ ቀን እጀምራለሁ የሚል ተስፋ ካለኝ ደስ ሊለኝ ይገባል ለምን ተስፋው የሌለው ሰው አለና ኤክሴትራ ይቀጥላል ማለት ነው ስለዚህ የመጀመሪያው ዛሬ ላይ ደስ ሊለን ይገባል አለበለዚያ እንትን ስታገኝ ነው ደስ የሚለውን ሐሳብ የሚሰጠው ማይንድ ነው ለምን ማይንድ ናው ላይ መሆን አይፈልግም ህሊና የተሰጠን ለሰርቫይቫል ነው ይሄን እንድታውቁ ህሊና የተሰጠን ይህ ሰውነት እንዳይሞት መጠበቂያ ነው የተሰጠን ስለዚህ እንዳይሞት መጠበቂያ ዓለማችን ምን ድረስ መስራት ችሏል የጦር መሳሪያ ጅምላ ጨራሽ ለምን የሰራ ይመስላችኋል ሰርቫይቫል በግል እንዳያጠቃኝ የግል መሳሪያ በህብረት እንዳያጠቁኝ የህብረት መሳሪያ አንድ ሀገር ወስዳችሁ ከዚህ ትልኩታላችሁ ሄዶ ይፈነዳል ጭርስ ያደርግልናል ማን ነው የምትሰጉት ሀገር አሁን ጭንቅላታችሁ ውስጥ የሆኑ ሀገሮች ልፍ አይሉ ወደዛ መላክ ነበር የምትሉት በሊናችሁ ያንን ፊር ተሸክመን ነው የምንዞረው ይሄን ፊር ተሸክመን ሊትራሊ ካንሰር ተሸክሞ መኖር ማለት ሲጀመር ሀገር አንበል በዛም ውስጥ ያለ ሰው የሆነች እናት ብላ አምጣ የወለደችው ሰው ነው አይደል ያለው ሰው ነው እንዳንተ እናት እንደኔ እናት ማለት ነው ስለዚህ ሰዎችን በእኩልነት እንዳናይ ምን ያደርጋል ማይንድ ለሰርቫይቫል ብሎ እስከ ትልልቅ መሳሪያዎች ድረስ ያስመርተናል ሌሎችንም ነገሮች ማለት ነው ቤትም ስንሰራ ለመኖር ከሚለው በላይ ለፕሮቴክሽን ነው አብዛኛው አይታችኋል ከቤቱ በላይም ፕሮቴክሽን ሜቶዱ ብዙ ነው ለምን ሌባ ስላለኩ አይደለም ለፕሮቴክሽን ማይንድ ስለሚፈልግ ነው ስለዚህ ደግሞ ፕሮቴክት ለማድረግ ለመከላከል ከተዘጋጃችሁ አጥቂ ያስፈልጋል ለምን መከላከላችንን በምን ቼክ እናደርጋለን አጥቂው ይመጣል እንከላከላለን ወይ እናሸንፋለን ወይ እንሸነፋለን ማይንድም ስራውን ይቀጥላል ማለት ነው ስለዚህ ወደ ብሌሲንግ ሙቭ ማድረግ ከፈለግን ከማይንዳችን ወጥተን ማይንዳችንን አንጠቀምበት አይደለም በዚህ ምድር ላይ አንድ ቁስ ነው ልንገለገልበት ይገባል በጎ የሆነ መልካም የሆነ የምንፈልገው ለሌሎች የምናገለግልበት ነገር ከሐሳብ ከኢማጂኔሽን ወደ ቁስ ማምጫ መሳሪያ ነው ዲቫይሱ ነው ልክ እንደ ኤሌክትሮኒክስ ስልኮቻችሁ አንድ ሰው ስልክ ሲደውል የሱን ድምጽ ተቀብሎ ስልኩ ጆሮ በማይሰማው መልኩ ወደ አየር ላይ ይለቀውና ያንን የሆነ ሳተላይት ተቀብሎ በዛው ፍራክሽን ኦፍ ሰከንድ ሳተላይቱ ወደ ሪሲቨር ልኮ ሪሲቨሩ ደግሞ ወደ እናንተ ስልክ ልኮ የእናንተ ስልክ ይጠራና አንስታችሁ እኔ በማወራበት ቅጽበት ሌላ ዓለም ላይ ኦር ሌላ ሀገር ላይ ሌላ ከተማ ላይ ሆናችሁ ድምጹን ምን ያደርገዋል ከሞገድ ለጆሮ ወደሚሰማ ሞገድ ይቀይረዋል ያኛው ሞገድ ነው ይሄኛው ሞገድ ነው ልክ እንደዚሁ ሐሳብ ስሜት ፍላጎት ህልም ግብ ዲዛይር የምንላቸው እንዳለ በሞገድ መልክ አልቨለብል የሆኑ ናቸው ስኬት ብላችሁት የምታስቡት ውጤትም ማንኛውም ውጤት እሱ የሚያስበው ከኔ ሊለይ ይችላል ችግር የለውም ስኬት ብላችሁ የምታስቡት ውጤትም እንደዚሁ በሞገድ መልክ አቨለብል ነው አዲስ ነገር የሰው ልጅ አይፈጥርም አውሮፕላን አልነበረም አውሮፕላን ሰራ ሲባል አዲስ ነገር ፈጠረ እንዴ አይደለም አልፈጠረም ምንድነው ያደረገው መሬት ላይ የተሰሩትን ነገሮች አንድ ላይ ገጣጥሞ ኢማጂን ያደረገውን በሐሳቡ የነበረውን ነገር ነበረ በሐሳብ ሌቭል የነበረውን ነገር ማቴሪያሎቹን ከመሬት ላይ አቅልጦ በሉት ቀጥቅጦ በሉት ሞርዶ በሉት ወዘተርፈ ሞልድ አድርጎ እነዛን የምድርን ህግ ተከትሎ ምን አደረገው ማብረር ቻለ አለቀ ህልምህ ምንድነው ህልምሽ ምንድነው የምትፈልገውን ነገር የምትፈልጊውን ነገር ከፈጣሪ ጋር በሚያስታርቅ መልኩ እስከሆነ ድረስ አስቦ አልሞ ህሊናን ተጠቅሞ ልክ እንደ ስልኮች ጆሮ የማይሰማውን ሞገድ ተቀብሎ ለጆሮ እንደሚሰማው እንደሚያደርገው ሁሉ በሐሳባችሁ ውስጥ ያለ ፍላጎት ለጊዜው አይን የማያየው ነው ጆሮ አይሰማው ነገር ግን ምን አለ ሐሳቡ ውድቀት ሊሆን ይችላል ሐሳቡ ልማት ሊሆን ይችላል ጥፋት ሊሆን ይችላል እድገት ሊሆን ይችላል ውርደት ሊሆን ይችላል እንደ ባለቤቱ ነው ስንት ሐሳብ እንደያዛችሁ እናንተ ታውቃላችሁ ኦዲት አድርጉት ስንት ሐሳብ ነው በቀን ውስጥ የማስበው
ያ ደጋግመን የምናስበው ሐሳብ ህሊናችን በተለይ ሰብኮንሺየስ ማይንድ ምንድነው ሞገድ ነው ይሄንን ሞገድ ካስቀመጠው ደጋግሞ ቫይብሬት በማድረግ ወደ ቁስ እንዲቀየር ኢነርጂ ኃይል ጉልበት ስሜት መነሳሳት ተግባር ልምምድ ውስጥ አስገብቶን ወደ መሬት ላይ ይወርዳል ስለዚህ አላሰብኩትም ሳላስበው አትበሉ ሳላውቅ ማለት ይቻላል ሳይታሰብ አንዳችም መሬት ላይ ወደ ቁስነት የተቀየረ ልማትም ጥፋትም የለም በሐሳባችን ውስጥ ያልነበረ እንደ ዱብዳ ድንገት እንዴት እንደመጣ ላናቅ እንችላለን ሐሳቡ ግን ነበረ unfortunately ባለማወቅ አብዛኞቻችን ተሸክመን የምንዞረው እንዳልጎዳ እንዳይከዳኝ መጠንቀቅ ነው እያልን ነው ምንኖረው ዘንድሮስ ከፋ እያልን ነው ምንኖረው እንትና እንዲያረጋ ጭራሽ የምንኖረው አሁን ደግሞ ፖስት የማድረጊያ ያንዳንዳችን እስቲ እዚህ ቤት ጋዜጠኛ አይደለሁም ብሎ የሚያስብ ሰው ጋዜጠኛ ያልሆነ ሰው አለ አንዳንድ ጊዜ ቴሌቪዥን ከፍታችሁ ስታዩ በቲክቶክ ላይ ያገኛችሁትን ሰው ነው ጋብዘው ኢንተርቪው የሚያደርጉት ለምን ከጋዜጠኞቹ ማስለበለጠ ሲኒየራቸውን አይደል የሚጋብዙት ስለዚህ ማበልጧል በኪሳችሁ በያዛችሁት ስልክ እያንዳንዳችሁ የቴሌቪዥን ቻናል ባለቤት ሆናችኋል አልሆናችሁ የፈለጋችሁትን ነገር ብድግ ብላችሁ ብሮድካስት ማድረግ ትችላላችሁ ጧት ተነስታችሁ ይህች ሀገር ብትሉ ችግር የለውም እና unfortunately አልላችሁም fortunately ብዙ ተከታይ ታገኛላችሁ ለምን እንደሱ አይነት ተመሳሳይ ሞገድ ያላቸው ሰዎች ልክ ነው እኮ እሱ የሚለው ላይክ አረከው ሼር አረከው እስቲ ስማው ልኬልሃለሁ አልከፈትከውም ክፈተው እየተባለ ሰዎች ያሉ እነሱ ገንዘብ ሜክ ያደርጋሉ የኛ ኤነርጂ ምን እየሆነ ይመጣል እየወረደ ይመጣል ስለዚህ እንዲህ አይነት ነገር ውስጥ ምን ገባው ለምንድን ነው አትራክት የሚያረጋችሁን ሶሻል ሚዲያ ፖስት እዩ እንደሱ አይነት ቶት ፎርም በውስጣችሁ አለ ወደዳችሁም ጠላችሁ ስለዚህ ከዛ ሐሳብ ሆን ብሎ መራቅ አለብን ምንድነው ወደ ኋላ ከስኬት የሚይዘን የሚለው የመጀመሪያው ሐሳብ ነው ከዛ ተግባር ውስጥ ደግሞ ፕራክቲካሊ እንገባለን ኔክስት ስለዚህ ኔክስት የሰክሰስ ዴፊኒሽንን እናያለን ናው ሰክሰስ ዴፊኒሽንን አይተናል ፈልጎ ማግኘት በሚለው ፊር ኦፍ ፌለር ስንል የመጀመሪያው ወደ ኋላ የሚይዘን ነገር ነው ሰዎች የሚፈልጉትን ነገር የማያገኙበት ምክንያት ቢኤ ዲግሪን መያዝ ፈልጋለሁ ብሎ ከሚይዘው ምክንያት አንዱ ምንድነው ፊር ኦፍ ፌለር ነው በወድቅስ ገብቼ ባላልፍስ ካልኩለስ የሚባል ነገር አሉ በጣም ጭንቅላት የሚያሳመም ገብቼ ሳቋርጥ ትዝ ብሎኝ ነው እሱን ነገር ማርኬቲንግ ዲግሪ ማራለው ብዬ ገብቼ ካልኩለስ የሆኑ ቁጥሮች ውይ ብዬ ወደ ቤት ምንም ከማርኬቲንግ ጋር አይሄድም ብዬ ማለት ነው ካልኩለስ እንደው ምን አደረገ ነው የሚባለው አንድ ሰው ካልኩለስ ምን አደረገ ነው የሚባለው ፈለጠ አይባልም ካልኩለስ እንትና እኮ ይፈልጧል ነው ቀርቷል ይሄ ቃል የድሮ ነው አይባልም ካልኩለሱን ፈለጠ ምን አክል እንግዲህ መፍለጥ ባይዘው ከባድ ነገር ነው for your information ከባድ ነገር ለብዙ ተሆኖ ነው የሚሰራው እንደዚህ የሚደረግ ነገር አለ እንደዚህ የሚገባል የሚፈለቀቃል ስለዚህ ፈለጠ ነው የሚባለው so fear of failure ለመውደቅ ትምህርት መማር አስቦ መውደቅን አስቦ ሰው ምን ያደርጋል ይተዋል ሳይሳካለት ይቀራል ትዳርን መጀመር አስቦ ግጭትን አስቦ መከዳዳትን አስቦ አለመተማመንን አስቦ ምን ያደርጋል ይተዋል ንግድን አስቦ ኪሳራን አስቦ ይተዋል ወይም ገቢዎችን አስቦ ይተዋል ምን አለፋችሁ የተለያየ ነገሮችን በህይወቱ ውጤታማ ብሎ ለሰዎች ማገልገልን አስቦ እንደዚሁ ይፈራል ምናልባት መልካም ማገልገል የምትፈልጉት ነገር ኖሮ ለማገልገል ኦንላይን ላይ በሚዲያ ላይ ሶሻል ሚዲያ ላይ ወዘተርፈ ሊሆን ይችላል ልጀምር ትሉና ግን ሰው ምን ይላል ይተዋል ስለዚህ ፍላጎታችንን ለማሳካት ሰው ምን ይላል የሚለውን ነገር አንደኛ እንደመርህ ይሄንን ሪቨርስ የምታደርጉበት ምንድነው መፍራት ለማቆም ለስኬት ከፈጣሪ በስተቀር ሌላን ሰው መስሚያዬ ጥጥ ነው ማለት አለብን አልሰማም አምናችሁበታል አዎ ከእምነታችሁ ጋር ይሄዳል አዎ ቫልዩ አድ ያደርጋል ለሰው ልጆች አዎ ማንንም አጨበጨበ አላጨበጨበ እንዳትሰሙ መጀመሪያ ምንም ነገር ስትጀምሩ ሰው አያጨበጭብላችሁም ብራቮ አይላችሁም ታይ ተጠንቀቅ አርፈ ተቀመጥ ዘመኑ ከባድ ነው ሰው ማመን ቀብሮ ነው ይቅርብ የት ለመድረስ ነው ከልኳ ያልፍ እነዚህ ሁሉ ይዘረዘራሉ እና ምንም ነገር ስትጀምሩ ደግሞ መጀመሪያ ላይ ፈተና አለው የለው ፈተና ሲገጥመን እነዚህ ሁሉ ንግግሮች አይጮሁም እንዴ ሐሳብ ናቸው እኮ ተቀምጠዋል ስለዚህ እነዚህ ሁሉ ጩኸቶች ሲጮሁ አልሰማም ማለት አለባችሁ አልሰማም መድረስ የምፈልግበት ቦታ ስደርስ አሁን ካለኝ ቫልዩ ስፒሪቹዋሊ ከፍ የሚል ከሆነ ጤናዬ ከፍ የሚል ከሆነ ፍቅሬ ከፍ የሚል ከሆነ ሰላሜ ከፍ የሚል ከሆነ
አለቀ። ከዛ ውጪ አይቻልም የሚባልን ነገር አልሰማም የሚል የሐሳብ ውሳኔ ሐሳብ ነው አይደል? የሐሳብ ውሳኔ ያስፈልጋል። ዲሳይድ ናው አሁን ቱዴይ ከዛሬ ጀምሮ በህይወቴ እዚህ ጋር እስክደርስ አልሰማም። ይሄ እንግዲህ ፌይለር የምንለውን ማለት ነው። ውድቀት ከምንድን ነው የሚመጣው? ፊር ኦፍ ፌይለር አይደለም። የውድቀት ፍርሃት አይደለም። መውደቅ ከምን ይመጣል? ከመስራት። ያልሰራ ሰው ይወድቃል? አይወድቅም። የማይሰራ ሰው አይሳሳትም፣ አይወድቅም። ከመስራት ነው የሚመጣው። ብዙ ሰዎች የሆነ ነገር ለመጀመር አስበው ልጀምር ብለው አስበው ከዛ ሲጀምሩ ኢማጂን ያደርጉና ጀምረው የሚገጥማቸውን ሶሻል ኢንተራክሽን ያስቡና መንገድ ላይ የሚገጥማቸውን ቻሌንጅ ያስቡና መጠንቀቅ ነው ብለው በሐሳብ አርግዘው በሐሳብ ውርጃ ይፈጽማሉ። እስቲ እዚህ ቤት ብዙ ነገር አርግዤ በሐሳብ ውርጃ ፈጽሜያለሁ የምትሉ ሰዎች ብዙ የስኬት ውርጃ ኦኬ ማለት አወጣጣችን በኩራት ነው አይደል? በጣም የሚገርም እና ምን ማለት ነው? ያሰባችሁትን ሐሳብ ልብ አድርጉና ቢሳካ ኖሮ ለስንት ሰዎች የሥራ ዕድል ይፈጥር ነበር? ቢሳካ ኖሮ ስንት ሰዎችን ተስፋ ይቀጥል ነበር? ቢሳካ ኖሮ ያሰባችሁት ስንት ጎዳና ላይ ያሉ ሰዎችን ያነሳ ነበር? ቢሳካ ኖሮ ፋይናንሻሊ ለስንት ሰዎች ምን አይነት ጥቅም ይሰጥ ነበር? ቢሳካ ኖሮ ስፒሪቹዋል ጎል ከሆነ ያላችሁ ጎል ስንት ሰዎች ወደ ፈጣሪያቸው ይቀርቡ ነበር? እሱን ሁሉ ቆርጥመን በልተናል። እውነት አስብ። ይሄ ነው እኮ ወንጀልና ኃጢአት ማለት። እኔ ወደፊት ዓለም ከሰለጠነች ብዬ የማስበው ህልማቸውን የሚያስወርዱ ሰዎች እስር ቤት፣ ፍርድ ቤት ይኖራል። ፍርድ ቤት አሁን በቅርቡ ሜሪ ልካለን እያየሁኝ ነበረ። አንድ ቻይና ውስጥ ያለ ትምህርት ቤት ማለት ነው። ቻይና ውስጥ ያለ ትምህርት ቤት ስክሪን አለ። ስክሪኑ ላይ የተማሪው ስም ተጽፏል እና እንደዚህ አይነት ዲቫይስ እዚህ ላይ ተገጥሞላቸዋል። ኤሌመንተሪ ተማሪዎች ናቸው። ትኩረታቸው የክፍል ስራ ተሰጥቷቸው ከክፍል ስራ ላይ ሐሳባቸው ወደ ሌላ ነገር ላይ ሲያተኩር እገሌ ብሎ ቀይ ያበራላታል። አንተ ሐሳብን ሰብስብ። አሜዚንግ ደስ አይልም? አስተማሪው ቤት መሆን ይችላል እኮ ማለት ነው። አንዳንድ ሰው እንደዚህ አይነት ነገር ሲመጣ ወዲያው ይፈራል። ኧረ ይሄ ነገር ወዴት እየሄድን ነው? ወደዚህ እየሄድን ነው። አንዴ ምንድነው መፍራት? እና አስተማሪ የግድ እንደዚህ እንደ ድሮ ማፍጠጥ አለበት? አብዛኛው አስተማሪ የከሳው ለምን ይመስላችኋል? አይ ሲጠብቅ እኮ ነው። ሰቆቃ እኮ ነው። ሰረቀ አልሰረቀ፣ ተማረ አልተማረ። እናቴ አስተማሪ ነች እና ቀጭን እንደዚህ ቻክላ ነው ጡረታ ያወጣችው። ዋይ ቴክኖሎጂ ቁጭ ብሎ አስተማሪው ቁጭ ብሎ ክላስሩም ውስጥ የሚታይ ማለት። ወደፊትም እንደዚሁ ሐሳብን የሚለካ ነገር ኦፍ ኮርስ አሁንም አለ። ነገር ግን እኔና እናንተ ህልሞቻችንን የሚለካ ነገር ይኖራል በየቀኑ ተለክቶ። ስለዚህ የመጥሪያ ይመጣላችኋል አንድ ቀን የፍርድ ቤት ወረቀት። ግንቦት 2 ላይ በተሰጠው ሐሳብ መሰረት እንዲያሳኩ የጎዳና ተዳዳሪዎችን ሰብስቦ የሚያበላ ሐሳብ አስበው ነበረ። ይሄንን ያሰቡት በስንት ነው? በ2021 ነበረ። ይሄ ሐሳብ እስከ 2023 ድረስ እንዲተገብሩት ይጠበቅቦት ነበረ። ነገር ግን ገና ለገና ሰው ምን ይላል ብለው አልሰሩትም። በእንትን ምናምን እዝባር መሰረት ዛሬ ጎዳና ላይ ያሉ ይህን ያክል ሰዎች በርሶ ህልሞን ለማሳካት የተሰጠውን ኃላፊነት ስላልተወጡ የ3 ዓመት ጽኑ ተፈርዶበታል። ኦኬ ማሽኑ የለም፣ ቴክኖሎጂው የለም። ግን ሰዎቹ ላይ እኔና እናንተ በፍርሃታችን ምክንያት እዛው ጎዳና እንዲቆዩ ፈርደናል አልፈረድንም? ፈርደናል። እሺ ምናልባት ይህን ነገር የሚያይ ቴክኖሎጂ ዛሬ ላይ የለም። ነገር ግን ያንን ህልማችሁን አላቀውም ህልማችሁን ሰርታችሁ የሆነ ውጤት ታገኙ ነበረ። በዛ ውጤት ደግሞ ዛሬ ላይ ከቤተሰብ አባል ከዘመድ ከጓደኛ መካከል አንዱ ታሞ ለሕክምና 1 ሚሊዮን ብር ተጠየቀ ተብሎ ቤተሰብ እንዳለ ተሰብስቦ ማዋጣት አልቻለም። በዛ ምክንያት ህይወቱ ሊያልፍ ነው። ብትሰሩና ብታሳኩ ኖሮ ያን ፍርሃታችሁን አሸንፋችሁ ብትቀጥሉ ኖሮ አሳክታችሁ ዘመድ አይቸከር ብላችሁ በአንድ ጊዜ አውጥታችሁ ያ ሰው እንዲታከም ማድረግ የምትችሉ ሰዎች ትሆኑ ነበር። ለዚህ አንጠየቅም ብላችሁ ነው የምታስቡት? በእጅ ምን ሰራህ ከተባለ በአይዲያስ ምን ሰራህ እኮ ይባላል።
ስለዚህ ሐሳባችንን መግራት እንድንችል ዲሲፕሊንድ መሆን አለብን። ስለ ቁስ ተውት። ይሄንን የሚመራው ሰውነታችንን የሚመራው ምናችን ነው? አስተሳሰባችን ነው። አስተሳሰባችን እንዲያም የለመደበት አስተሳሰብ ስላለ የማይጠቅም የማይረባ የውድቀት የሆነ አስተሳሰብ ስላለ እሱን ወደሚረባ ወደሚጠቅም የመቀየር ኃላፊነት የኛ ነው። ፈጣሪ እንኳን መጥቶ ለመቀየር አለ ፈቃዳችን አይችልም። ችሎታ ስለሌለው ሳይሆን እሱን መብት ስለሰጠ። አንዳንድ ጊዜ ፈጣሪ ግን እንዲህ ክፉ ነገር ሲደረግ ለምን ዝም ብሎ ያል የሚሉ ሰዎች አሉ። እና አሻንጉሊት እንሆንኛ በዚህ ምድር ላይ እንዲደረግ እሱ ብቻ ካለ ታለ ለምን ተፈጠረ? ራሱ አይኖርበትም እንዴ? ምንድነው መጨናነቅ አይደል? ሆነስትሊ ስፒኪንግ መብት ተሰጥቶን እኔና እናንተ መርጠን በምርጫ መልካም የሆነው በጎ የሆነው አረጋለሁ ለማለት እንድንል ሳንፈልግ ደግሞ እንደፈቀደን እንድንሆን መብት ካልተሰጠን አሻንጉሊት እኮ ነው። ምን በሪሞት የሚሰራ አሻንጉሊት ነን ማለት ነው። እንዲህ አይደረግም እንዲደረጋል የምንባል ቢሆን። ስለዚህ ቴክ ሪስፖንሲቢሊቲ ለሐሳባችን 100% ሪስፖንሲቢሊቲ እንውሰድ። የምናስባቸው ሐሳቦች ነው ቁስ እየሆኑ ያሉት። የምናስበው ሐሳብ ነው ማቴሪያላይዝ እያደረገ በህይወታችን ላይ እየተገለጠ ያለው። ስለዚህ ፊር ኦፍ ፌለር የሚያደርገን ወደ ኋላ እንድንሄድ የሚያደርገን ምክንያት አንደኛው አስበን እወድቃለሁ የሚለው ፍርሃቱን ቫይብሬት ስላደረገ። ብወድቅ ምንድነው የሚሆነው? ልምድ አዳብራለሁ። መውደቅ ምን ማለት ነው? ልምድ ነው አይደለም? አለቀ። የማይሰራ ሰው አይሳሳትም። አስቀድሜ ሲኒየር የሆነ ሰው ካለ ፕሮፌሽናል የሆነ ሰው ካለ ከዚህ በፊት ልምዱ ያለ ሰው ካለ እጠይቃለሁ። ማንበብ ካለብኝ አነባለሁ። ይሄንን ይዤ መጸለይ ካለብኝ ጸልዬ እጀምራለሁ። መንገድ ላይ ከስኬት በፊት ውድቀት አለ። ትልቁ ውድቀት ላለመውደቅ እየሞከሩ መኖር ነው። the biggest risk is to risk nothing። ምንም ሪስክ የማይወስድ ሰው the biggest risk እሱ ወስዷል። you can win የሚለው መጽሐፍ ላይ አንድ ሰው አንድን ሰው ይጠይቀዋልና ምን ብሎ ይጠይቀዋል መሰላችሁ? ዘንድሮ ምን ዘራ? ገበሬ ነው። ምን ዘራ ሲለው አይ ዘንድሮ ተምች ይኖራል ስለተባለ አልዘራሁ። አምናስ ምን ዘራ? አምና በጣም ከባድ ዶፍ በረዶ ይኖራል ተብሎ ስለነበረ አልዘራሁም። ካቻምናስ ምን ዘራ? ነው ካቻምና ጭራሽ ሙሉ ለሙሉ ዝናብ አይዘንብም የሚል ሜትሮሎጂ ተናግሮ ስለነበረ ብዘራ እህሌን ነው ማጣው ብዬ አልዘራሁም። እና ምን እያረክ ነው ሲለው I played it safe። ሴፍ እየሆንኩ ነው ማለት ያለውን ቁጭ ብሎ የሚበላ ሰው ሴፍ ይሆናል ወይንስ ቁልቁል እየገባ ሊትራሊ ምኑን እየቆፈረ ነው? መቃብሩን እየቆፈረ። ይህ ገበሬ ማን ነው? ፊር ኦፍ ፌለር ያለበት ሰው፣ ሪስክ ለመውሰድ የሚፈራ ሰው ምን እያደረገ ነው? ላገባ ብዬ መፋታት አለና ተውኩት፣ ልነግድ ብዬ መክሰር አለና ተውኩት፣ ልማር ብዬ ስራ ማጣት አለና ተውኩት፣ ጓደኛ ልይዝ ብዬ የዘንድሮ ሰው አይታመንም ብዬ ተውኩት፣ ልኖር ብዬ ሞት አለ ብዬ ተውኩት። ምንድነው ይሄ? የሚገርም መንፈስ ማለት ነው። እስቲ አልፎ አልፎ እንደዚህ አይነት ነገር ራሳችሁ ላይ የምታዩ ከሆነ ዛሬ ወስኑ። እንዴ I need to start to live መኖር አለብኝ። ሞክሬ በመውደቅ ስወድቅ ምን ይሆናል? ባይ ዘ ወይ ወድቃችሁ በሁሉም ቦታ ቁስል ከሆናችሁ ከዛ በኋላ አዲስ ቁስል አይኖርባችሁ። ብትወድቁም ይሄኛውን ደገምነው ነው የምትሉት። አንዳንድ ሰው ይፈራል። በተለይ ለሰው የሚሰጣችሁን ስም ማለት ነው። ሰው የሚሰጣችሁ ስም አለ አይደለ? ስትወድቁ ሰው ስም ሲሰጣችሁ ስንቅ አርጋችሁ ያዙት። በተለያየ ጊዜ የተለያየ ሰው ስም ይሰጣችኋል። ደግሞ የሰው ልጅ ኢትዮጵያውያን በተለይ አስተያየት ስንወድ ቤተሰብ፣ ዘመድ፣ ጓደኛ የመጀመሪያው ሐሳቡ እንዴት ነው ስራ እንዴት ነው ምን እያደረክ ነው እንትን እያረኩ ነው በእውነታው ያኛውንስ ምን አረኩት ተውኩት ለምን ኧረ እባክህ መካሪ አጣህ ምን። ሁሉም ሰው ፕሮፌሽናል መካሪ ነው። ለራሱ እኮ ምንም ውጤት አላመጣም። አንደኛ ምክር ከማን ይወሰዳል? እቺ ነገር ጻፏት። ምክር ከማን ይወሰዳል? ካሳካ ሰው። ብዙ ሰው ምክር ከማን ይሰማል? ከሚወደው ሰው። የምትወደውማ እንዳንተ አይነት ደሃ ነው፣ እንዳንተ አይነት በሽተኛ ነው፣ እንዳንተ አይነት ፈሪ ነው። ለምን? መቼም ፈሪዎች ናቸው የሚግባቡት አይደል? ስለዚህ ጓደኛ ሊፈራ ይችላል። ፈሪ ከሆነ አትስማው። ስለ ድፍረት ለምን ትጠይቋለህ? አውሬ ነው የሚል ድፍረትን ብታወራ። አባት እናት ለምንድን ነው ማክበርና ምክር መውሰድ ይለያያል። ከአባት ስለ አባትነት ጥሩ ነገር ካለው ምክር መውሰድ ትችላለህ። ከእናት ጥሩ ነገር ካለ መውሰድ ይቻላል።
ጥሩ ነገር ካለ እናንተ ናችሁ የምታውቁት ማለት ነው። ያለውን በዛ ዙሪያ ላይ ካሳካ ሰው ተማሩ። ያሳካ ሰው በብዛት አጠገባችን የለ። ሰው ስለቀረበህ አይደለም ምክር ማዳመጥ ያለብን። ሩቅም ከሆነ ዲግ አድርገን እንሄድ። አንፍራ። ያ ሰው አይነግረኝም፣ ይሄ ስኬታማ የሆኑ ሰዎች ሚስጥር ይጠብቃሉ ምናምን የሚል ሰው አለ። ይሄ ራሱ አስተሳሰቡ የድሃ ነው። እንደ ድሃ ሚስጥር የሚጠብቃለ እንዴ? ደግሞ ሌላውማ ይናገራል እኮ። ድሃ ስለሚፈራ ሚስጥሩን ይጠብቃል። ሚስጥር ነው። እንዴት እንደሆነን ድሃ እንደሆነን አንናገርም። ኦኬ፣ እኔ ስለ ድህነት ሳወራ ምናልባት ሪከርድም እየተደረገ ስለሆነ ይሄን ነገር ኦንላይንም በምንም የምትሰሙ ሰዎች ስለ ድህነት ሳወራ ስለ ሐሳብ ድህነት ነው በዋነኛነት የማወራው፣ ማቴሪያል አይደለም። ሰው በሐሳቡ ሀብታም እስከሆነ ድረስ በጭራሽ ያለውን እንዳለ ብትወስዱበት በጭራሽ ድሃ ሆኖ መኖር አይችልም። ኦፕራ ዊንፍሪ የሰራችውን አንድ ሪሰርች አይታችኋል። አንድን ሰው ሚሊዮነር ነበረ፣ በዘዴ ድሃ እንዲሆን አደረገችው። ገንዘቡን አስቀምጣ ማለት ያን ሪዋርዷን አስቀምጣ፣ ለሌላው ደግሞ አይ ዶንት ኖ 2 ሚሊዮን 3 ሚሊዮን ዶላር ድሃ የድህነት አስተሳሰብ ላለው ሰጠችው። ከአመት በኋላ ሁለቱም ቦታቸው ተመልሰዋል። ይሰማል? ቦታቸው ለምን? አስተሳሰብ ቁሱን ያመጣዋል ነው። ብትሰጡትም አይሸከመውም። ደግሞ የሌለው የሀብት አስተሳሰብ ከሌላችሁ የፈለገ ሀብታም ሊያደርጋችሁ የሚችል ብራም ሊያደርጋችሁ የሚችል ባለጸጋ ሊያደርጋችሁ የሚችል ጻድቅ ሊያደርጋችሁ የሚችል በድህነት አስተሳሰብ በጭራሽ ልትሰሩት አትችሉም። በድህነት አስተሳሰብ ማለት ማቴሪያል በማጣት ማለት አይደለም። ድህነት ማለት እኮ አይገባኝም ማለት ነው አይደል? አይገባኝም ቁስ አይደለም፣ ጽድቅን ጨምሮ አይገባኝም፣ ሰው አይገባኝም፣ ክብር አይገባኝም፣ መልካም ማድረግ አይገባኝም፣ መስጠት አይገባኝም፣ የለኝም፣ አለቀ፣ የለም አይነት ነገር ሁሉ ፍርድ እስከ ሰማይ ቤት ድረስ ሁሉ ሄዶ ፈጣሪ አለ እንዴ ለመሆን? ይሄ ድህነት ነው። አለኝ የሚለው ሐሳብ ሀብት ነው። ሁለቱም በቦታቸው ተመለሱ። ለምን? ገንዘብን ገንዘብ አያመጣውም አስተሳሰብ እንጂ። ስለዚህ ያለውን ሰው እንኳን ብታሳጡት ምን ይሆናል? ተመልሶ ወዳለው ቦታ ይመለሳል። ለምን? ወደ ውጭ ያለውን ነገር ያመጣው ከውስጥ ያለው ዘር ነው። ከውስጥ ነው ሀብታም የምትሆነው፣ ድሃም የምትሆነው ከውስጥ ነው። ጻድቅ የምትሆነው ከውስጥ ነው። ኩነኔም ያለበት ነገር የምትሰራው ከየት ነው? ከውስጥ ነው። ከውጭማ ይኸው ተቀባብተን እኮ አንድ አይነት ሁላችንም። እድሜ ለቻይና። ከትናንት ወዲያ ሁለቱ ልጆቼ ሶፋ ስር ጠረጴዛ ስር ምናምን እየገቡ ይጫወታሉ እና ሜዲን የሚለው ነው ያሉ እና አባቢ ምንድነው እኛ ቤት ሁሉም ነገር ሜዲን ቻይና ነው፣ ስለዚህ የቻይና አድናቂ ነን ማለት ነው አለች። ሜዲን ምን እንግዛ ማለት ሜዲን ምን እንግዛ? ገበያ ላይ ስትሄዱ የምታገኙት ምንድነው? አንዳንዶቻችሁ ይሄ ልብስ የመጣልኝ ከአሜሪካ ነው አትሉ አይደል? አሁንም የለበሳችሁት ማከል ሊሆን ይችላል። ሜዲን ምን ይላል? ሜዲን ካላያችሁት ይውት ባይዘው እንደው ከተለየ እንትን ብሎ ሊሆን ይችላል። ቪየትናም ያው አይን ጠባብ ነው እዛው። ቻይና ቪየትናም መቼ ነው ሜዲን የሚኖረኝ? ይሄ አሁን የቤት ስራ ነው። ኦኬ፣ ስለዚህ አንድ ሜዲን ኢትዮጵያ የሚል ነገር ያስፈልገናል ማለት ነው። ያስፈልጋል። የቤት ስራ ነው። ምን መልስ ልስጥ? አባት ነኝ እኔ አሁን አይደል? ልጆች የቻይና አድናቂ ነህ ሲባል አይደለም look at this ሆን ብለህ አውጥተህ የገዛው። ስለዚህ ከእያንዳንዱ ነገር የቤት ስራ እየወሰድን ሐሳባችንን እንያዝና ከፍርሃት እንውጣ ነው። እንዴት አድርገን ከፍርሃት እንውጣ ነው የሚቀጥለው። ሃው ልብ አድርጉ። በሐሳብ የታሰረ በምንድን ነው መፈታት ያለበት? በሐሳብ አይደል? እግሩን የታሰረ መፈታት ያለበት እግሩን ነው። እጁን የታሰረ እጁን ነው። ሐሳቡ የታሰረ ሐሳቡን ነው። ሐሳብ ደግሞ በብዛት ዊል ነው። ፈቃዳችን የታሰረው በነገራችን ፈቃዳችን። እኔ እኮ ፈልግ ነበር ግን ምን መሰለ እዚህ ሀገር አያሰሩ። እኔ እኮ መስራት ፈልግ ነበር ግን ከአበሻ ጋር መስራት ከባድ ነው ብሎላችሁ ቁጭ። እንዲህ ከአበሻ ጋር መስራት ነው እንጂ ደስ የሚለው። በነገራችን ላይ እስቲ አበሻ ይሆናችሁ። ኦኬ፣ ደስ ይላል በጣም። ከአበሻ ጋር መስራት ምርጥ ነው ወይ? ኦፍ ኮርስ። ይሄው አብረን እየሰራን አይደል? እንደ ሐሳባችን ግጥም ማድረግ በጣም ይቻላል። ያመናችሁት ሁሉ ይቻላል። አይቻልም በሉ፣ አለመቻል ይመጣል። ይቻላል በሉ። ስለዚህ መጀመሪያ የምትፈልጉትን አይነት አዳምጡኝ በደንብ። በሐሳብ ለመፈታት ማነው ከፊር ኦፍ ፌለር ለመውጣት የሚያስፈራችሁን ነገር ጻፉና የሱን ተቃራኒ ጻፉት። ከሰው ጋር መስራት ከባድ ነው የሚል ሐሳብ ካለ ከሰው ጋር መስራት ቀላል ነው። ለምንድን ነው መሰላችሁ ቀላል የሚሆነው? እኔና ሶስታችን ለምሳሌ አንድ ካፌ ከፍተን ብንሰራ እኔ ሰኞ እና ሐሙስ ብቻ ነው መሄድ የሚጠበቅብኝ። እሱ ደግሞ ማክሰኞና ቅዳሜ፣ እሱ ደግሞ አይ ዶንት ኖ ሮብና እሁድ
ነው ምን ሄደው ማለት ነው። ስለ 2 ቀን ሄጄ 7 ቀን ገቢ ያገኛል። ዋው isn't that amazing? ደስ አይልም? አንዳንድ ሰው ምን ብሎ ያስባል መሰላችሁ? እኔ በሌለው ጊዜ እሱ ሲሄድ ግን በአለ ደረሰኝ እየሸጠ ኪሱ ቢያስገባስ ብሎ ያስባል። አሁን መጀመሪያ አስገብቷል ወይንስ ሐሳቢ ውስጥ ነው የገባው? ሐሳቢ ውስጥ። ይሄን ሐሳብ ካስተናገዳችሁት በየቀኑ ስታዩት አይነ ውሃው ራሱ አይቀየርም? ይቀየራል እኮ ስታዩ። ምን ይሄን ቢዝነስ ከጀመርን በኋላ በደንብ በተለይ ሳይ ፍለፊት አያየኝም ለምን እንደሆነ እንጃ እንላለን። ሌላ ጊዜም እኮ አያየንም። ልጅ እኮ አይናፈር ነው ሌላም ጊዜ። ግን አሁን እኔ ሞመንት የሆነ ሐሳብ ሳደርግ ነገር አለሙ ሁሉ እንደዛ ይሆናል። የዴል ካርኔጊ መጽሐፍ ላይ how to stop worry and start living የሚለው ይመስለኛል or how to win friends and influence people ከሁለት አንዱ ላይ ብቻ ምንድነው የሚለው ሐሳብ ስናስገባ የሰዎች ተግባር አንድ አይነት ሆኖ እንዴት እንደሚለይ አንድ ሰውዬ ቤት ውስጥ ግቢ ውስጥ ጋራጅ አለውና ጋራጅ ውስጥ ብዙ ጊዜ ይሰራል እና እዛ ጋራጅ ውስጥ የእንጨት ስራ የብረት ስራ ምናምን እየሰራ የጎረቤት ህፃን እየመጣ ይጫወታል። አንድ ጊዜ ማዶሻ ይጠፋበታል ይሄ ሰው እና ቢፈልግ አጣው። ከዛ በኋላ እንዴት ሊጠፋ ይችላል? እዚህ እኔ ብቻ ነኝ ያለው ሌላ ሰው ማንም አይመጣም ብሎ ትዝ ሲለው አንድ የሚገባ ሰው ማን አለ? ከጎረቤት ኳስ ይዞ መጥቶ ተጫውቶ እዛ ጋራጅ ውስጥ አይቶት ጠይቆ አውርቶት የሚሄድ ልጅ አለ። ኦኬ እሱ ነው ማለት ነው። ከዛ ሞመንት ኔክስት ዴይ ይሄ ልጅ ሲመጣ እየሰራ መከታተል ይጀምራል። ከዛ ሲያይ ልጁ ሲገባ እንዲህ ብሎ ነው የሚገባው። ይሄ ማለት ምን ማለት ነው አይደል? ይሄ ማለት ጥንቃቄ ነው ወይንስ ሌብነት? ኦሬዲ አስተሳሰቡ አስቀድሞ ተቀምጧል። ከዛ ኦኬ አሾልኮ ገባ። ደግሞ ምን ሊያነሳ ነው? ይከታተላል። ልጁ ይጫወታል፣ እንደዛ እንትን አድርጎ ያወራዋል፣ ይሄዳል። ሌላም ጊዜ እንደዚህ ያደርጋል። እየተከታተለው አንዳች ነገር አልሰረቀም። መጨረሻ ላይ አንድ ቀን ጋራዡን ሲያስተካክል ትልቅ ሳጥን የተቀመጠበት ቦታ ነበር እና እሱን አንድ ላይ ከሰዎች ጋር ሙቭ ሲያደርግ በግርግዳውና በሱ መካከል ያገኘዋል። ማዶሻውን ማለት ነው። ሲያገኘው ከዛ በኋላ ልጁም ያው ኖርማል ነው። ልጁ ጋር ለውጥ አለ የለም። አሁንም ሲመጣ እንደዚህ ብሎ ቃስ ብሎ ይገባል። አሃ ለካ እንዳይረብሸኝ ምን እያደረገ ነው? እየተጠነቀቀ ነው። አንድ አይነት እርምጃ ሁለት አይነት ትርጉም። ስለዚህ የምታያቸው ሰዎች ወዳጆቻችሁ ሊሆን ይችላሉ፣ ጠላት በኮቴሽን ውስጥ ብላችሁ ያስቀምጣችኋቸው የእናንተ የሆኑ ግሩፖች፣ ከናንተ ውጪ የሆኑ ግሩፖች፣ ቤተሰብ፣ ዘመድ፣ ጓደኛ፣ ሁኔታ፣ ክስተት፣ የአየር ንብረት ለነዚህ ሁሉ ያለን እይታ አስቀድመን እንደሰጠነው ነው ማለት ነው። ግልጽ ነው። አንድ አይነት እርምጃ ጥንቃቄ፣ ትህትና ወይንም ደግሞ ሌብነት ተብሎ ትርጉም ይሰጠዋል። ስለዚህ ትርጉሙን ያስቀመጠው ማን ነው? ቀድሞ ጭንቅላቴ ውስጥ እኔ ልመግበው የፈቀድኩት ሐሳብ። ስለዚህ ሰው መልካም ነው፣ ህይወት ስጦታ ናት፣ ሀብት መትረፍረፍ በጎ ነው፣ ለሰዎች ቸር ማድረግ ጥሩ ነው፣ ጽድቅ ይገባኛል፣ መልካም ነገር ለማድረግ ዝግጁ ነኝ፣ ደካማ ብሆንም ብርቱ ለመሆን ፈጣሪ ጉልበት ስለሚሰጠኝ ተነስቼ እሰራለሁ፣ ይባረክልኛል የሚል ሐሳብ መያዝ የሚጠቅም አይመስላችሁም? ዛሬ እኔና እናንተ መንገድ ላይ የኔ ቢጤ ስናይ፣ ዛሬ እኔና እናንተ በቤታችን ውስጥ በአካባቢያችን ከኛ በኢኮኖሚካል ዝቅ ያሉ ሰዎችን ስናይ፣ በሌላም ነገር የሰው ልጅ ህሊና በሚለካው ነገር ሁሉ ለክቶ ከኔ በታች ናቸው የሚሉትን ስናወራ ምን አይነት ሪስፔክት አለን? ከኛ ከፋሉ ብለን የምናስባቸውን በምን አይነት ሪስፔክት ነው የምናወራው? ሁለት ሰዎችን እንደዚህ የነጣጠልን ካደረግን ዲሲፕሊናችን የታለ? ዛሬ እዚህ ጋር ነን ብለን አስበን እዚህ ጋር ያለውን ከላቅ ነው ቃስ ብሎ ፈጣሪ እዚህ ጋር አድርጎ ያሳየናል አይደለ? ያኔ ምን ልናረግ ነው? እንደዚህ ያየነውን ሰው ነገ እንዲህ ልንል ነው? አያዋጣም። ሁሉንም በክብር ካየን ሁሌም ማክበር ነው። ዛሬ ገንዘብ ስለሌለው መንገድ ላይ ቁጭ ያለን ሰው ገንዘብ ስንስት አንተ ከምትለምን ሰርታ አትበላ፣ አሁን እንደዚህ ይባላል። እንደዚህ አይነት አፍ ይከፈታል ሰው ላይ። ዛሬ መስጠት ስለቻል ነገ አንቀበልም ማለት ነው። አይዞ ነገ ከዚህ ቦታ ላይ ትነሳለህ ወንድሜ የሚል ተስፋ ጋር ሰተና ነገ እኮ ቢቀየር ያ ሰው ምናልባት እሱ ትልቅ ደረጃ ደርሶ መስሪያ ቤት ከፍቶ ቀጣሪ ሆኖ እኔ ስራ ፈልጌ ቢሄድ ቢያገኘኝ ቢያስታውስ ለኔ ያለው ክብር ምን ይሆናል? ግልጽ ነው። ሪስፔክት ማክበር አንዱ ኦነስቲ ኢንቴግሪቲ የምንላቸው ነገሮች ሁሉ ጊዜ በፈጣሪ ፊት ነኝ በሚል ነው ቃል የምናወጣው፣ ሐሳብ የምናስበው፣ ተግባር የምንተገብረው። እንደዛ ከሆነ ምን እናደርጋለን? ኢንቴግሪቲያችንን እንጠብቃለን። ትልቅ ሰው እንሆናለን። ትልቅ ሰው በምንድን ነው ትልቅ የሚባለው?
በማንነቱ አይደል ውስጥ ባለው ከላይማ ያጠራቀምነው ቅራቅንቦ እኮ ሁሉም ቀሪ ነው አይደል ሰዎችን አይታችሁ በሶሻል አንዳንድ ሰው አሁንማ ነምበር ኦፍ ፎሎወርስ የሚባል ነገር አለ አይደል ሰዎች ባላቸው ነምበር ኦፍ እንትና አካውንት ይሄን ያክል ፎሎወር አለውና ስናወራ ራሱ ውስጣችን ኩፍ ሊል ይሞክራል ማለት ነው ያው ሰው ነው አንድ ልብ ነው ያለው ያ ልብ ነው የሚመታው የኔም ልብ ሲቆም የዛም ሰው ሲቆም እኩል ነው የሚቆም የሱ ሁለተኛ አይቀጥልም ግልጽ ነው ስለዚህ አይን ያለው እንደኔው ነው አፍንጫ ያለው እንደኔው ነው እንግዲህ ከለር ልዩነት ሊኖር ይችላል በውስጣችን የምንሞላው እኔ ነኝ የምንለው ሰው እኔ በጎ ሰው ነኝ እኔ ሰዎችን የማከብር ሰው ነኝ የሚል ቃል አስገብታችኋለሁ ይውስጣችሁ ሰዎችን ስለዚህ ማንንም ሰው ስታዩ ሰው ነው አይደል አከብረዋለሁ አለቀ ቆሻሻ ለብሶ ሊሆን ይችላል አከብረዋለሁ ለራሳችሁ እንዴት አይነት ምርጥ ነገር እንደሚሰጥ ይሄ ዲሲፕሊን ይባላል የመጀመሪያው ዲሲፕሊን ስንል ድምባልኳችሁ ትርጉም ነው ማየት ያለብን ዲሲፕሊን ስነ ስርዓት የሆነን ግብ ለማሳካት ወይንም የሆነን ቫልዩ ይዞ ለመቆየት ስፒሪቹዋል ቫልዩ ሶሻል ቫልዩ የጤና ቫልዩ የቤተሰብ ቫልዩ ወዘተርፈ መልካም በጎ የሆነ ቫልዩ ይዞ መቆየት በመቼም በተፈተነም ጊዜ ያንን ቫልዩ ይዞ መቆየት በቸገረም ጊዜ ያንን ቫልዩ በደላንም ጊዜ በተመቻቸልንም ጊዜ በንቀት ሲሆን አንዳንድ ጊዜ የራሳችሁን አንደበት አይታችኋል ላይክ የተሻለ ነገር ላይ ሲሆን ሲመቻችለት ትንሽ ከፈታ አይልም አፋችን ይላል አይደል እኔ አላውቅም እኔ ከንቱ ነኝ ሰው ከጠየቃችሁ ሙያችሁን ከሆነ ብቃታችሁን ከሆነ የሚያስፈልገውን አገልግሎት ስጡ ዕውቀት ነው ዕውቀት ስጡ ጉልበት ነው ጉልበት ስጡ ፍቅር ነው ፍቅር ስጡ ቅንነት ነው ቅንነት ስጡ ባልተጠየቅነው ቦታ ላይ ግን እንዲህ ቢሆን መልካም ነው እንዲህ ቢሆን መልካም አይደለም ጀጅ ያደረግን መኖር ጭንቅላታችን ያዋርደናል በኋላ ለምን ጭንቅላት ውስጥ የምናስገባው ሐሳብ ዝም ብንልም አንድ ቀን በአፍ ይወጣል ደግሞ የአፍ ወለምታ በምን አይታሽም ይባላል በቂቤ አይታሽም አፋችን ወለም ካለን አለቀልን አይታችኋል አንዳንድ ጊዜ የፖለቲካ ትልልቅ ሰዎች የተለያየ ቃላት ተናግረው ሰዎች እንዴት አድርገው እንደሚቀባበሉት እና ያንን ሰው ስታዩት በጭራሽ ዲሲፕሊን እንደሆነ ለብሶም ብታዩ ወይም ለብሳ ብታዩ ያ ወራዳውን የተናገሩትን ቃል ነው የምታስተውሱት ጊዜ መለኪያው ስታንዳርዱ ያ ይሆናል the weak link ማለት ነው ስለዚህ ስለነሱ አይደለም ስለ ሰዎች አይደለም እኔስ ሰዎች ነን ኢሞሽናል ቢንግ ነን የተለያየ ስህተት ልንሰራ እንችላለን ደግሞ ስህተት ስትሰሩ ወይኔ ያቺ ያረኳት ነገር በቃ መቼም አልታረም ማለት ነው አትበሉ ኖ ይቅርታ ማድረግ ያለባችሁን ይቅርታ መጠየቅ ያለባችሁን ይቅርታ አድርጋችሁ go forward ወደፊት ሄዱ ሰው ስለሆነን መሳሳት ይቀራል አይቀርም ይኖራል አይደል ስለዚህ የማይሰራ ሰው ብቻ ነው የሚሳሳተው ግን እያረምን እያረቀን በይቅርታ እያደረግን እየተሻሻለን ዲሲፕሊን ዲሲፕሊን እንዴት ነው የሚያሳጣን አንደኛው ዲሲፕሊን ለምሳሌ ታይም ማኔጅመንት ጊዜን በአግባቡ መጠቀም ሁለተኛው ዲሲፕሊን ኦነስቲ ታማኝነት ኦነስት ለቃላችሁ ኦነስት ለሐሳባችሁ ኦነስት ለስፒሪቹዋል ማንነታችሁ ኦነስት ለስራችሁ ወዘተርፍ በሰው ፊት ኦነስት ሆኖ መታየት አይደለም በሚስጥርም በግልም ለብቻም ኦነስት ሆኖ መታየት ለራስ ማለት ነው ስለዚህ ኦነስቲ እሱን ካላደረግን ሃርድ ወርክ አንዱ ዲሲፕሊን ነው ጠንካራ ሰራተኛ ማለት የእንቅልፍ ሰዓታችሁን ኤክስቴንድ አድርጎ መስራት ጠንካራ ሰራተኝነት ማለት የእንቅልፍ ሰዓት ጧት ቀንሶ early ተነስቶ መስራት ጠንካራ ሰራተኛ ታይምን ብቻ አይደለም ጠንካራ ሰራተኝነት ማለት የሚጠበቅብኝ ከሚባለው በላይ መስራት በተለይ ሰዎች ስህተት የሚሰሩት ተቀጥረው ሲሰሩ ደሞዙ ትንሽ ነው በቃ በሰዓት ይገባሉ በሰዓት ይወጣሉ ከዚህ በላይ አላመሽም አልቆይም ከዚህ በላይ በፊት ቀድሜ አልገባም ይላሉ ስለዚህ ይሄ ስራቸውን ከገንዘብ ጋር ይለኩና በሚኒመም ማንነት ይንቀሳቀሳሉ which is under potential ይሰራሉ ከፖቴንሻላቸው በታች which is ሊያስከፍላቸው የሚችል ብቻ ይሄ ልምምድ ጉዳቱ ለመስሪያ ቤቱ ሳይሆን ለማን ይሆናል ነገ እነሱ ጋር ይመጣል እንደዚህ የተለማመደ ሰውነት ነገ የራሱን ቢዝነስ ሲጀምር እንዴት አድርጎ ወጥሮ ይስራ it becomes impossible ሀቢቱን ወርሶታል ሰውነቱ ስለዚህ ከሚጠበቅባችሁ በላይ ስሩ ለሰው ነው ከዛ በላይ መስጠትም ቢሆን ስራ ብቻ አይደለም መስጠት አንድ ሰው ገንዘብ ቸግሮኛል አበደረኝ ብሎ ወዳጃችሁ ሊሆን ይችላል ወይንም ደግሞ እንዲህ እስቲ አድርግልኝ የት እንገናኝ ብሏችሁ እሺ ብላችሁ ስትቀጣጠሩ እኔ ልሰጠው አይደል ራሱ ይምጣ የሚል ጩኸት በውስጣችሁ ካለ ኖ አይቻልም ይሄንን ኢጓል ሰማም ነገ ተቀባይ ነኝ እንዴት አድርገው ቢሰጡኝ ደስ ይለኛል አይደል እኔና እናንተ እየሰጠን እየተቀበልን አይደል ምን ኖረው
አይደል? በተለያየ ጊዜ እንዲህ ነው አይደል የምንሆነው። ስለዚህ ነገ ተቀባይ ቦታ ሆነን ግድ የለም መጣሁ ወዳጄ መጣሁ ብለን ሄደን ጉልበት ከሆነ የምንሰጠው እሱ ጋር ሄደን ዕውቀትም ከሆነ እስቲ አማክረኝ ሊላችሁ ይችላል። አንዳንድ ሰው አማክና እንግዲህ አማክራለሁ። በምትችሉ ጊዜ ሁሉ ጎ ኤክስትራ ማይል፣ ከሚጠበቀው በላይ ፍቅር፣ ከሚጠበቀው በላይ ጉልበት፣ ከሚጠበቀው በላይ ስራ መስራት ምን ያደርጋል? ጠንካራ ሰራተኛ ያደርጋል። በሚከፈለኝ ልክ ልስራ ብንል ምንም ገንዘብ የኔና የናንተን ቫልዩ ያክል የሚደርስ አይኖርም፣ አንዳችም ትልቅ የሚባል ነገር። ስለዚህ የዋጋችንን ያክል ልንሰራ አንችልም። ስለዚህ የናንተን ቫልዩ ያክል ስሩ። በቤት ውስጥም የሆነ አሳይመንት ተሰጥቶን የምንሰራ ከሆነ ዲሲፕሊን ማለት ማድረግ ያለብኝን ነገር ማድረግ ባለብኝ መጠን ማድረግ ባለብኝ ቦታ ደስ ቢለኝም ባይለኝም ቢመቸኝም ባይመቸኝም መስራት ማድረግ ስነ ስርዓት ይባላል። ዲሲፕሊን ሆነን ያንን እንስራ። ስንሰራ ምን እናደርጋለን? ሳቲስፋይድ እንሆናለን። እኔ እኮ በቤት ውስጥ እንዲህ አይነት ሰው ነኝ ትላላችሁ። እኔ እኮ በጓደኞቼ እንዲህ አይነት ሰው ነኝ ትላላችሁ። ለዛ የሚያስቸግረን ስንፍና ነው። ከስንፍና እንወጣለን። ሃርድ ወርክ የምንለው አንዱ ዲሲፕሊን። ሃርድ ወርከር ካልሆነን ምን ይሆናል? እንዲህ ሰዎች እኮ ስኬታማ ለመሆን የከፈሉትን ዋጋ እዩ እስቲ። በትምህርት ዓለም እጅግ በጣም ስኬታማ የሆኑ ሰዎች ምን ዋጋ እንደከፈሉ ሌሊቱን ገጥመው አንብበው ሪሰርች ሲሰሩ አይናቸውን አጥፍተው ሶሻል ላይፍ ምናምን የሚባል ነገር ዘግተው ከጧት እስከ ማታ የጓደኞቻቸው ምናምን ጊዜ እንዳለ አቁመው፣ ግልጽ ነው። ጓደኞቻቸው ሌላ ቦታ ሲዝናኑ ረፍት ሲያደርጉ ሪላክስ ሲያደርጉ በየካፌው ሲገናኙ ቫኬሽን ምናምን እያሉ ሲሄዱ ወጥረው አይናቸውን አጥፍተው ሰርተው ከዛ ገሌኮ ብለን ደሞ እናነሳ እና እንደሱ መሆን ያምረናል እና በአቋራጭ ሰርቲፊኬት ሁሉ እንዲሰጠን የሚባል ነገር የለም። ስለዚህ በሁሉም መስኪው በትምህርት ብቻ አይደለም፣ በንግድ ዓለም ሊሆን ይችላል፣ በስፖርቱ ዓለም ሊሆን ይችላል፣ በሌሎችም በሙዚቃው ዓለም በአርቱ ሊሆን ይችላል ወዘተርፈ። በስፒሪቹዋሊ እጅግ በጣም ባላችሁበት ሃይማኖት ውስጥ ከፍተኛ ጥግ ላይ የደረሱ የምትሏቸውን ሰዎች አይታችሁ ታድሎ አትበሉ። ኖ ዲሲፕሊንድ ሆኖ። ለዚህ ነው ታድሎ ስለምንል እኮ ነው እንዳንማር እንኳን ጆሮአችን ዝግ የሚሆን። ወንድሜ ምን ሰርተ ነው እስኪ ትንሽ ልኮርጅ፣ ካንተ ላይ ትንሽ ነገር መኮረጅ ብችል ዲሲፕሊን ምኮርጀው ውጤቱን አይደለም፣ ስነ ስርዓትህን እስኪ ንገረኝ። የሚገርማችሁ ኢንተርቪው ሲደረጉ ትልልቅ ስኬታማ ሰዎች ከሁሉም ጋር ደና ጥያቄ አታዩ። ደና ጥያቄ መቼ ነው የጀመርከው፣ መቼ ነው የተወለድከው፣ መቼ ምናምን ማለት ምናቀውን ድጋሚ ይጠይቁታል። ደግሞ ሌላ ቦታ ወስደው ድጋሚ ይጠይቋቸዋል። ምንድን አይነት ስነ ስርዓት አለ? ምን ሐሳብ አለ? ሐሳቡ አይጠየቅም። ሰው ሐሳቡ ዘሩ አይደል? ለነገሩ ጠያቂው ማወቅ አለበት ሐሳብ እንደሚጠየቅ ራሱ አያውቅም። ታድሎ ብሎ ስለሚያስብ እድሉ ነው። እስቲ አንተና በሌሎች መካከል ያለው ልዩነት ዋናው ይቻላል ብሎ ማሰብ ነው ሲል፣ አዎ ይቻላል ግን እንዴት? ራሱ ጋዜጠኛው ግራ ስለሚገባው ህዝቡን እንደገና ግራ ገብቶት ነበር፣ በደንብ ግራ እንዲያጋባው ያደርጋል። እያንዳንዱ ጋዜጠኛ ስለ ሐሳብ ማወቅ አለበት። አሁን ተዋቸው እነሱና እኔና እናንተ ምን መሆን አለብን? ማወቅ አለብን። የኔ ቤት ስራ ነው። ሚዲያ ላይ ማስቀመጥ የለብኝም ወይ ለባለስልጣን ማስቀመጥ ወይ ለቤተሰብ አባሎቼ ወይም ደግሞ ለጓደኞቼ ኃላፊነት መስጠት ያለ ኃላፊነቱ የማን ነው? የኔ ስኬት የኔ ነው። ስለዚህ ዲሲፕሊናችንን ምን እናድርግ? ኢምፕሩቭ እናድርግ። ሃው እንዴት ኢምፕሩቭ እናድርግ? አንድ መጽሐፍ አለ የጆን ሲ ማክስዌል፣ በጣም ሰፊ ስለሆነ እዛ ውስጥ አንዷን ቻፕተር ብታዩት ስቴፖች አሏቸው። በጣም ደስ ይላል። የተወሰነውን ፓርት ነግራቸዋለሁ። ይሄም ስቴፕ ምንድነው? መጽሐፉ ምንድነው? ዴቨሎፒንግ ዘ ሊደር ዊዝን ዩ የሚል ነው። ዴቨሎፒንግ ዘ ሊደር ዊዝን ዩ በአማርኛ ተተርጉሟል። ምን ተብሎ እንደተተረጎመ ብቻ አላስታውስም። እሱ ላይ ከ10 በውስጣችን ያለውን መሪነት ዴቨሎፕ ለማድረግ የሚያስፈልጉ 10 ነጥቦች መካከል አንዱ ቻፕተር ዲሲፕሊን ነው እና እሱ ላይ ምን ያደርጋል? በጣም ተጠቅሜበታለሁ በግሌ ለራሴ። አንደኛ በህይወቴ ስነ ስርዓት የሚጎለኝ ኤሪያዎች ብላችሁ ጻፉ። በህይወቴ ስነ ስርዓት የሚጎለኝ ኤሪያዎች ምንድን ናቸው? ጊዜ አጠቃቀም ነው? ሰዎችን ማክበር ላይ ነው? ከሰዎች ጋር ያለ ሪሌሽንሺፕ ላይ ነው? ወይንስ የወጥነት ችግር ነው? ወይንስ ታማኝ ለመሆን ነው? ወይንስ ዲሲፕሊን የመጥፎ ልምድ ነው? ወዘተርፈ አላውቀውም። ምን አይነት ኤሪያ ላይ ነው የስነ ስርዓት ጉለት ያለኝ? ለምን አንድን ችግር ለመፍታት መጀመሪያ ምኑ መታወቅ አለበት? ችግሩ መታወቅ አለበት። የስነ ስርዓት ጉድለቶች የምትል ከዛ ውስጥ ይላል። እሱን ከጻፋችሁ በኋላ 1 2 3 4 5 ብላችሁ ከዛ ውስጥ አንድ አውጣ። በመጪው 2 ወር ቅድሚያ ሰጥተህ ከባድ ችግር አደጋ እያመጣብህ ያለው በህይወትህ ላይ ትልቅ የሚቆረቁርህ የምትለውን የህይወት ዲሲፕሊን እጥረት ያለብህን ኤሪያ እሱን አምጣው ይላል። ከዛስ እሱን ለማሻሻል
ግልጽ ነው። እሱን ለማሻሻል አንድ በሱ ኤሪያ ላይ በጣም ጥሩ ውጤት ያመጣ የምታቀው ሰው፣ የምታቀው ጓደኛ፣ የምታቀው የቤተሰብ አባል፣ የምታቀው ጸሐፊ፣ ደራሲ፣ የምታቀው ማንኛውም ሰው ካለ እነሱን ሊስት አድርጋቸው። ከዛ ያንን ዲሲፕሊን ለማሻሻል ለምሳሌ ጊዜ አጠቃቀም ከሆነ በጊዜ አጠቃቀም ላይ ራሴን ለማሻሻል አንድ መጽሐፍ፣ ሁለት ስልጠና፣ እነሱንም ጻፍ። አንድ ሰው ጻፍ። በዛ ኤሪያ ላይ ምን የምታደርገው የምታማክረው ሰው ልብ አድርጎ የምትወዱትን ሰው አይደለም የምትጽፉት። በዛ ኤሪያ ላይ ውጤት ለምሳሌ ሪሌሽንሺፕ ላይ እኔ እየተቆጣው እየተናደድኩ ብዙ ሰው እያስከፋሁ እየተቸገርኩ ከሆነ የህይወቴ ችግር ምን ማድረግ አለብኝ? አንደኛ ኃላፊነት መውሰድ አለብኝ። እኔ እኮ እሱን እኮ የተቆጣሁት ራሱ ነው። እሱ ነው እንትን ብሎ ይሳደባል። ማን ስለሆነ ነው? እና ምን አረከው? ወጋ አረኩት። እንደዛ የሚል አንድ ኮሜዲያን ሰደበኝ፣ ስለዚህ እንደዚህ አረኩት። ኦኬ፣ ስለዚህ ሪሌሽንሺፕ ምን ሆነ? ሰውን የሚያጠፋ የሚገል ወር ደግሞ የሚጎዳ ሰው ተባልኩ። እንደዚህ ሆንኩኝ። ለነገም ደግሞ ሰጋለሁ። ለራሴ ከተቆጣው እንዲላረግ ይችላል ነው። ስለዚህ መቀየር አለበት። ምን መሆን አለብኝ? ከሰዎች ጋር መልካም የሆነ ግንኙነት የምገነባ፣ መጥፎ ነገር ሲመጣ በጥሩ ቀይሬ ሪሌሽንሺፑን ሜንቴን አድርጌ የምቀጥል ማንነት እፈልጋለሁ የሚል ግብ ያስፈልገናል። ስለዚህ በዛ ዲሲፕሊን ማሳካት የምትፈልጉትን ጻፉ። ሰው፣ ስልጠናዎች እና መጽሐፍት። ከዛ የምትፈልጉትን ውጤት በዛ በጎደላችሁ ዲሲፕሊን። ከዛ ለመጪው 2 ወር ይሏል። አንደኛ ማታ ሁል ጊዜ በዚህ ዲሲፕሊን ዙሪያ ላይ ነገ ካለኝ ቀጠሮ ጋር ካለኝ ስራ ጋር ከሚሄድባቸው ቦታዎች ጋር እንዴት አድርጌ ይሄንን ዲሲፕሊን ልላበስ፣ ምን ላድርግ፣ ምን ትሬት ሊገጥመኝ ይችላል። አንዳንድ ሰው ሁል ጊዜ ታክሲ ውስጥ ይጣላል። ገና እንደከፈለ 100 ብር ከሆነ የሰጠው ዝርዝሩን ሊያስቀረው ነው። እናንተ ሌቦች ብሎ ነው የሚጀምረው። መልስ ስጠኝ ሲል ማለት ነው። ምን አልክ ይለዋል። ግልጽ ነው። ሲኒየር አለለት። እንደዚህ ዞሮ ምን አልክ ነው የሚለው። እናንተ ሌቦች አናቃችሁ ማምጣት ያንተ ገንዘብ ቀረም መጣ ምናምን በኋላ ይሰጣላ። ገባ? ከዛ ይመጣላችሁ የስድብ አይነት ማለት ና እንውረድ እንውረዳ ምን ችግር አለ? እንደውም ስራ ፈተን ነበር እና ብትመቱትም ባይዘው ሰውን መታችሁም ሲኒየር ትባላላችሁ። ተደባዳቢ ነው ባይዘው። ተደባድቦ ያሸነፈ ምንድን ነው የሚባል? ተደባዳቢ። የተሸነፈ ተደባዳቢ። ሉዘር ተደባዳቢና ዊነር ተደባዳቢ ሲባል ሰምቼ አላውቅም። አረ ድብድብ ይወዳል ነው አጠቃላይ፣ አሸነፈም ተሸነፈም። ስለዚህ ኦኬ እንግዲህ መደባደብ ስቲል በልባችሁ ውስጥ ካሸነፍኩኝ ጥሩ ስሜት አለ የሚል ነገር ካለ እሱ ወደ ሌላ ቦታ ሲኒየር ቦታ ወይ ወደ አማኑኤል ሂዱ፣ ወደ የሃይማኖት አባት ጋር ሄዳችሁ ይሄን ማስነቀል አለባችሁ። የሰው ልጅ የመደብደብ አባዜ በዓለም ሲኒማ የሚፈታ አይመስለኝም በጭራሽ። ስለዚህ ቼንጅ እሱን መቀየር አለ። ኢሞሽናል ኢንተለጀንሳችን ማደግ አለበት። ስለዚህ በዛ ኤሪያ ላይ ማታ እንደሱ ፕላን አድርግ። ጠዋት ከቤት ወጥተህ ምሳ ሰዓት ላይ ይላል 5 ደቂቃ ከምሳ በፊት ከምሳ በኋላ 5 ደቂቃ አጀንዳ ላይ ግባና ጠዋት እስካሁን ሰዓት ድረስ በዛ ዲሲፕሊን ላይ ምን አጎደልኩኝ፣ ምንስ ትክክል ሰራው፣ ትክክል የሰራውን ነገር ለራስ ጮክ ብለህ የስ ብራቮ እንትን እንኳን አርጋል። ሌላ ጊዜ እንዲህ ሲሉ እንዲህ አርገህ ታስከፋ ነበር። አሁን ግን ዝም ብላ ውስጥ ተናዷል። ነገር ግን ቃል ሳትናገር አሳል ብራቮ አንድ ስኬት አሳክታል። ሪዋርድ አድርገው ለራስሽ ያንን በትዕግስት ማለፍን ሊሆን ይችላል። ወይንም ታረፍድ ነበር ትላንት ማታ ግን አሬንጅ ባደረከው መሰረት እርሊ ተነስተ ሄደ 5 ደቂቃ 10 ደቂቃ ቀድመ ደርሳል። ታይም ማኔጅመንት ላይ በዚህ ሰዓት ደርሳል። ብራቮ ለራስ። ለምን ማይንድ ምን ይፈልጋል? ሐሳብ ድጋፍ ይፈልጋል። ለሚጨበጨብለት ነገር ነው ሐሳብ የሚያተኩረው። ልብ አድርጉ። አንዳንድ ልጅ አይታችኋል በቤት ውስጥ ታናናሽ ወንድሞች ልጆች ምናምን ካሉ አስቸጋሪ ይሆንና ከዛ ቤተሰብ ውስጥ ሁሉ ጊዜ አቴንሽን ለማግኘት ምን ይፈጥራሉ? ችግር ይፈጥራሉ። አንተ ልጅ ግን ምን ይሻላል ሲባል አቴንሽን የቤተሰቡን አገኘ ማለት ነው። ቤተሰቡ ፊልም ላይ አተኩሮ ከነበረ የሆነ ነገር ይበጠብጣሉ። ደሞ ጀመረ ሲባል which is ጭብጨባ ነው ባይዘው። ደሞ ጀመረ ስድብ አይደለም። አቴንሽን ቲቪ ላይ ነበር ወደ ልጁ ላይ መጣ። ዋው this is great ማለት ታላቅ ወንድም ኮንኩኝ ታላቄ ዞሮ ወደኔ ተናገረ። ለሚቀጥለው ይሄን ነገር እንጨምረዋለን ነው። ህሊና የሚያየው እንደዛ ነው። ትኩረትን ለመሳብላችሁ አልቅሳችሁ አታቁም። ታማችሁ ትንሽ የዚች ጋር ከርክራችሁ ተኝታችሁ አታቁም። ማን እንደሚመጣ ቼክ ለማድረግ አንተዋወቅም አይደል? ጉድሌው ብለን አነስተኛና ጥቃቅን በሽቶችን እንትን አላደረግናቸውም። አንቦራ ዛሬ ቤት ነኝ እና እዚህ ጋር ከርክሮን
መናገራችንን በቴክስት አውሩኝ አላልንም? ይሄን ሁሉ ብላል እንዴ የምትሉኝ ማለት ነው። አብረን ስለምንኖር ኢነርጂ ይገባኛል። አንዳንዱን አርጌዋለሁ፣ አንዳንዱን አላረኩትም። ከዛስ አሜን አቴንሽን ስናገኝ ደስ አላለንም? ነፍ ቴክስት ሲገባልን፣ ስልክ ሲደወል ና የሆነ ኦኬ አስፈላጊ ሰው ነኝ አልተሰማንም? እንደዚሁ አንድ ሰው ሳይደውል ቀርቶ በቃ እኔ ብሞትም ማንም ዞር ብሎ አየኝም የሚል ለቅሶ አልተሰማንም? አያችሁ ምን ያክል በድጋፍ ለመኖር ጥረት እንደምናደርግ። እኛ እኮ ፈጣሪ ላይ ከተደገፍን አለቀ። ከዛ በላይ ድጋፍ ምን አለ? 7 ቢሊዮን ሰው ዞር ብሎ ባያይህም አንድ ፈጣሪ ካየህ ይበቃል። አለቀ። ግን ማራገቡን እንፈልገዋለን። ችግር የለውም። መጀመሪያ እናንተ በትክክል ኤቭሪ ሰከንድ ከእሱ ጋር ነኝ እያላችሁ መስራት ያለባችሁን ነገር አስቀምጡ። ከዛ ወደ ዲሲፕሊን ግቡ። ዲሲፕሊን ከሆናችሁ ዓለም እንደሆነ ዲሲፕሊን የሆነን ሰው ለመከተል ወደ ምንም ሂዱ። ዲሲፕሊን ማለት ወደ ጥሩ መሄድ ማለት አይደለም። ሰው ግብ አስቀምጦ እቺን ሀገር በጠብጣታለሁ የሚል ግብ አስቀምጬ በጽናት ጧጧት እየተነሳው ጉዱ ይወጣል የሚል ቲክቶክ አዘጋጅቼ የምር ነው። በእንትና በኩል ያለው ዋናው ትልቁ በዓለም ሲኒማ ላይ የሚደረገው ፕሮግራም ከጀርባቸው ማን እንዳለ ተደርሶበታል። ትንሽ ሰው ሰብሰብ ካለ ቆንጆ ነው፣ ጥሩ ደግሞ ሰው ለመደንገጥም ዝግጁ። ለምን ደንግጦ ስለሆነ የሚኖረው እሱን ኮንፈርም የሚያደርግለት ነው የሚፈልገው። ታዲያ ከጀርባችን ማንም ሰው ሳይኖር ይሄ ሁሉ እንዴት አዳራሽ ሊሞላ ቻለ? ዝም ብሎ ስታስቡት ሰው ባይኖር ሌላ የሆነ ስፒሪቹዋል ነገር ከሌለ እንዴት ማለት ሰው በዚህ ዘመን 150 ብር ከፍሎ ግማሽ ቀኑን አሁን ራሱ አጠረጥሩ እንዴ ሚለ እና ብዙ ሰው የሚያሳዝነው ድንጉጥ ስለሆነ ገብቶ ተባለ። አንተ አቤት የሰው ነገር ለምን ኦሬዲ አዝሎት ስለነበረ ኮንፈርሜሽን ብቻ የሚጠብቃል። አለቀ። ውስጣችንን የያዝነው ነገር ነው የሚሆን። ቼንጅ ከሱ እንውጣ። ፍቅር የሆነውን መልካም የሆነውን በጎ የሆነ ሰው ተሳሳተ እንኳን ከተባለ ፈጣሪ ሆይ ጠብቅልኝ አይባልም? ሰው አይደለ እሱም እንደኔ በማን ስተት ላይ እኔና እናንተ ልናጨበጭብ አይደል? የወደቀ ካለ አንሳው ባክህ፣ እኛም እንዳንወድቅ እርዳን አይባልም አይደለ? አለቀ። ይሄ ነው ሰው የሚያደርገን። እንደዚህ ብትሉ ማን ነው የሚከተላችሁ? ማንም ላይ ከተላችሁ who cares አይደለ? እንዳልኳችሁ ነው። መሪያችሁን አስተካክሉ። መሪያችሁን ካስተካከላችሁ ተከታይ መጣም ቀረም የራሱ ጉዳይ። እናንተ ትክክለኛ ቦታ ሂዱ እንጂ ነው በቃ የምትፈልጉትን ዓላማ ለማሳካት። ያ ደግሞ ዲሲፕሊን ያስፈልጋል፣ ስነ ስርዓት ይፈልጋል። ለዚህ ነው ሶሻል ሚዲያ ላይ እና ሌሎች ነገሮች ላይ እንዳለ ሚዲያ ላይ ኔጌቲቭ ነገር የሚወራው አድማጭ ስላለው ነው። አድማጭ ያለው ለምንድን ነው? ኔጌቲቭ ነገር ማለት በኢነርጂ ደረጃ ሎወር ቫይብሬሽን ነው። ሎወር ቫይብሬሽን ላይ አብዛኛው ህዝብ ያለው እዛ ላይ ነው። ስለዚህ ሎወር ቫይብሬሽን ላይ ያለው ወደቀ፣ ተሰበረ፣ ችግር ተፈጠረ፣ መጠርጠር ነው፣ ልንጠፋ ነው ወዘተርፈ የሚለው ነገር ብዙዎችን ይስባል። በዛ የተነሳ ኒውስ እንደዛ ናቸው። አለቀ። ትክክል ስለሆኑ አይደለም፣ ትክክል ስለሆኑ አይደለም። ወይም ደግሞ ዓለም እንዳለ ክፉ ነገር ስላለባት አይደለም። ይሄ ሁሉ ጥሩ ነገር እያለ ይሄ ሁሉ በጎ ነገር እያለ መጥፎ ላይ የሚያተኩሩበት ምክንያት ሰዎች እንደዚህ እኮ ባደርግ ሰው ይሰማኛል። ስለዚህ ጦርነት እኮ ሲጠፋ ቅር የሚላቸው ብዙ ፔጆች አሉ አይደል? ምን እናወራ? ስለዚህ ምን እናደርጋለን? ለማንኛውም ይሄ አሁን ያለው ሰላም ጊዜያዊ ነው። በቃ አጀንዳ ተሰጧል ለሰው ጭንቅላት። ለምን አጀንዳ የለውም? ምን አጀንዳ አላችሁ ለጭንቅላታችሁ? አጀንዳ ካልያዛችሁ ሌላው ፌስቡከር በሉት ቲክቶከር በሉት ኦር ዩቲዩበር አጀንዳ ይሰጣችኋል። ገብታችሁ እሱን ታያላችሁ። ሚዲያ ይሰጣችኋል። እውነት እኮ ነው ደረስኩበት። ከዛ ካፌ ቁጭ ብላችሁ የምታወሩት ታገኛላችሁ። እዛ ላይ ኦንላይን የተወራውን ፊዚካሊ ታወራላችሁ። ፊዚካሊ የተወራውን ኦንላይን ላይ ታገኙታላችሁ። ያን ኮንፈርም እያደረጋችሁ ሪሰርች እየሰራችሁ በድህነት እና በጦርነት ትኖራላችሁ። አለ ዲ ዋንት ቱ ቼንጅ ሐሳብን ለውጥ። የመጀመሪያው ነገር ጦርነትን፣ ግጭትን፣ ውድቀትን፣ ጥላቻን የሚያወራ ኢንክሉዲንግ ወንድምና እህትን ብሎክ 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 ብሎክ። ውደደው በልብህ። ከዛ በኋላ ግን ለጭንቅላት መርዝ እንዲሰጥ ግን አትፍቀድ። ለምን መርዝ እየጠጡ ጤነኛ ህይወት መኖር አይቻልም። ህሊናን መከላከል ያለብን እንደዚህ ነው። በአይናችን የሚገባ ነገር ህሊና ላይ ተጽዕኖ ይፈጥራል አይፈጥርም? ይፈጥራል። እኔ የምሬን ነው የማወራችሁ። አንድ ቦታ ለመሄድ ሁለት መንገድ ቢኖር አንደኛው ንጹህ የሆነ መንገድ ራቅ ያለ፣ አንደኛው ደግሞ ቀረብ ያለ ሆኖ
በባዛት ትርኪ ምርኪና ቆሻሻ ከሆነ በሩቁ ነው የሚሄደው። ለምን ህሊናዬን ፕሮቴክት ማድረግ ፈልጋለሁ። ደጋግሞ ችግርን አይቶ መፍትሄን በህሊና ውስጥ ማስቀመጥ አይቻልም። ደጋግሞ ዝቅታን አይቶ ከፍታን በህሊና ውስጥ ማስቀመጥ አይቻልም። ስለዚህ ሶሻል ሚዲያ ላይ ስትገቡ በጎውን፣ መልካሙን፣ ስኬቱን፣ ውጤቱን፣ እድገቱን፣ ፍቅርን፣ ሰላምን፣ ደስታን ባይዘው በብዙ ቀን ውስጥ በሰላም ውላችሁ አድራችኋል። እውነት አሰብ ዛሬ በሰላም ውዬ አድር ያለው እንኳን ደስ አላችሁ ብሎ ፖስት የሚያደርግ ሰው ስንት አለ? አንድ ቤቴ ልክ ነሽ ነች አይደል? ዛሬ ቀኑ በጣም ደስ ይላል። ጧት እየተነሳች ሰው እስኪናደድባት ድረስ ማለት ነው። ሌሎቻችሁም ዛሬ ቀኑ በጣም ደስ ይላል እንዴ! ዛሬ ቀኑ በጣም ደስ ይላል እንዴ! ብዙዎች ከሷ ጋር አብረው ይሰራሉ። ለምን? ዛሬ ቀኑ በጣም ደስ ይላል ሲል ምን አግኝተሽ ነው ግን ጧት ተነስተሽ በጣም ደስ ይላል? እዚህ እኮ እኛ ጦርነት አትሰሚም እንዴ? ሚዲያው ላይ ያለውን እሰማለሁ፣ ግን ቀኑ በጣም ዛሬ ደስ ይላል። ደረቅ አለች አይደል? ከኋላ ቤት ያለሽ ዛሬ ቀኑ በጣም ደስ ባይዘው ይላል አይሉ? እኔና እናንተ የደበረን ቀን ላይ እኮ በዛው ቀን ላይ ወደ ከተማ ስትወጡ የአውሮፕላን ከፍለው የሆቴል ከፍለው ኢትዮጵያ ውስጥ ዛሬ ቀኑ ደስ ይላል ብለው ሊያዩን እኮ የመጡ ቱሪስቶች አሉ። እኛስ እነዚህ የደላቸው እንደገና ደግሞ በእነሱም ከደበረ በቱሪስቱ ይደብራል፣ በወንድም ይደብራል፣ በቤቴ በምትበላው ምግብ ይደብራል። 3 አይነት ቀርቦልህ አረንጓዴ፣ ቢጫ፣ ቀይ ቀርቦልህ ምን አይነት ይደብራል ትላለህ። ደግሞ ቆሎ እየበላ የሚያመሰግን ዛሬ በልተናል ተመስገን የሚል ደግሞ አለ። ስለዚህ ቀኑ ደስ ይላል ወይስ አይልም? እስቲ ከቀኑ ውስጥ እናንተ ውጡለትና ደስ አይበላው እስቲ። አሜን። የሆነ ነገር ቢኖርና እኛ ብለን ወተን ቀኑ ለብቻው ደስ የሚለው አይመስላችሁ? ዲሲፕሊን ስለሆነ እኮ ነው። ስነ ስርዓት እኮ ነው። ሐሳብን መጠበቅ አንደኛው። በሐሳቤ ክፉ አስባለሁ። ይሄ እኮ ዲሲፕሊን፣ ላክ ኦፍ ዲሲፕሊን። ተግባርን ማተውት ችግር የለም። ተግባርን ለማገድ ሐሳብን ማገድ ነው። ሰነፍረኛ ከሩቅ ይመልሳል የሚለውን አባባል ታውቃላችሁ? ሰነፍረኛ ከሩቅ ይመልሳል ምን ማለት ነው? ኦኬ የእረኛውን ተውት፣ ከሩቅ ከብቶቹን እዚች ጋር ያያቸዋል። ቆይ እባክህ እዚሁ ናቸው እያለ ተኝቶ ዛፍ ስር ይሄዱና ተራራውን ካለፉ በኋላ ሊመልስ ይሄዳል። በንጋታው ነው የሚመጣው። እኔና እናንተም አንድ ሐሳብ ውልብ ሲልብን እንደ ቅድሙ ሰውዬ መኑን ማዶሻውን ልጁ ሰረቀ የሚለውን ሐሳብ ልጁ ሌባ ነው የሚል ውሳኔና አትምጣብኝ እዚህ ቤት እስኪለው ድረስ እስኪደርስ ማለት ነው ያንን ሐሳብ ሲያስተናግደው ልጁን ሌባ አድርጎ ሾም። ግን እኮ አይደለም፣ አላደረገም። ስለዚህ ቀኑ በጣም ደስ ይላል። አዎ ደስ ይላል ብትል ነው፣ ይደብራል ብትልም ባይዘው ላንተ እንደዛ ነው፣ ለሌሎች ግን አይደለም። ስለዚህ እኔ መልካም ነኝ ብትል ነው፣ እኔ አልረባም ብትል ነው፣ ላንተ እንደዛ ነው እንዳልከው። ግን እንዳትረባ አድርጎ የሰራ ፈጣሪ የለም። በኋላ ሂሳብ ለማወራረድ እንገናኝ ምን እንደምንል እንጂ። ኢማጂን እስቲ ሞተን እዛ ስንሄድ እኔ እኮ አልረባም ምናምን ስትል እንዴ እኔ እኮ ነኝ የሰራው፣ እኔ እንደምትረባ አውቃለሁ፣ ይኸውልህ ዳታ፣ ይሄ ሁሉ ጉድ የኔ ነው እና ልመለስ የሚባል ነገር የለም። ድጋሜ የለም። ሞቶ ተመልሶ ከዛ ነው። እንደሱማ ቢሆን ኖሮ ዓለም ሲኒማ ራሱ አንመጣም ነበር አይደል? እስቲ አስቡት አንዱን ህይወት ሞተን ከዛ በኋላ እዛ የሰራነውን ጉድ በስክሪን አሳይተውን ለሚቀጥለው ሁለተኛ አይደግመኝም ብለን ሰከንድ ላይፍ ቢሆን ኖሮ እንዴት ነበር የምንኖረው? ሰርድ የለም ሰከንድ ላይፍ ተብለን የመጀመሪያው ስህተትና ማድረግ ያለብን ኢንስትራክሽን ተሰጥቶን ብንመጣ ኖሮ እንዴት ደስ ይል ነበር። ተሰጥቶናል። ያው ይኸው ከዚህ በላይ ምን ትፈልጋለህ? ኢንስትራክሽን። አይ ግን እዛ ሄጄ ኖ እዚሁ አሁን እየተሰጠን ነው ማድረግ አለብን። ላክ ኦፍ ዲሲፕሊን። ስለዚህ ዲሲፕሊናችን ኢምፕሩቭ ለማድረግ ማታ እንደዛ እንጠይቅ እና ፕላን እናርግ። ቀን 6 ሰዓት ላይ ቼክ እናርግ የሰራነውና ያልሰራነውን። እንደገና ማታ ደግሞ ከሰዓት በኋላ የሰራሁት እንዴት ነው? በዲሲፕሊኑ መሰረት ሄጃለሁ ወይ? ዲሲፕሊኑ ደግሞ ብሬች ካደረኩኝ ካቋረጥኩኝ ነው እዚህ ጋር አግባብ አይደለም፣ ለነገ ይሄ ከኔ ማንነት አይጠበቅም፣ አሻሽላለሁ። ምን ይላል? 2 ወር ስጥ ለአንድ ዲሲፕሊን፣ ለአንድ ሀቢት። በአንድ ጊዜ 5 ዲሲፕሊን ለመቀየር አትሞክሩ። አንዳንድ ጊዜ ብዙ እናገኝና ጽፈን እችላለሁ ብለን እንጀምራለን። አስቡት አንድ ሰው ከ5 ሰው ጋር ቢታገል የመሸነፍ እድሉ ማለት ሀቢት ስለሆኑ ያሸንፉናል። ስለዚህ ምን ማድረግ አለብን? አንዱን ለብቻ ነጥለን እየደጋገምን እንቀጠቅጠዋለን። ከዛ በሱ ሀቢት እንለወጣለን። እሱን ዲሲፕሊን ከቀየርን በኋላ ሌላ ዲሲፕሊን ደግሞ እንደዚህ እናመጣለን። በእንደዚህ አይነት ብንሰራ በአመት ውስጥ 2 ወር ብንሰራ 6 ምኖች ይቀየራሉ። ለ6 ሀቢት ይቀየራል አይደል? እነዚህን 6 ሀቢት ከቀየርን በኋላ በሁለተኛው አመት እንደዚሁ ሌላ 6። እንደው በመጪው 2 አመት ከ12 ተውት 6 ብቻ እንኳን አስፈላጊ ዲሲፕሊን ቢልድ ብናረግ ማስፈልገን አስቀርተን የሚያስፈልገንን ቢልድ ብናረግ ምን አይነት ለውጥ በህይወታችን ላይ ይኖራል?
ሊስት ካደረጋችሁ ማለት ነው። ስለዚህ ሊስት አድርጋችሁ እነዚህን ጻፏቸውና እነሱን በዚህ አይነት ቀይሩ። ያ ዲሲፕሊናችንን መቀየሪያ ዘዴ ነው። ሌላው ፑር ታይም ማኔጅመንት ነው። ቅድም ከዲሲፕሊን ውስጥ ጠቅሼዋለሁ። ነገር ግን ታይም ማኔጅመንት ማለት ምን ማለት ነው? ብዙ ሰው ታይም ማኔጅ ሲባል ጊዜንና ህይወትን ነጣጥሎ ነው የሚያየው። ጊዜን አጠፋው ይላል። ኖ ጊዜ እኩል ይሆናል ህይወት። እኔና እናንተ ህይወታችን በዚህ ስጋ ውስጥ የምንኖርበት ጊዜ በጊዜ ነው የሚለካው። ስለዚህ ታይም ኢዝ ላይፍ ማለት ነው። ጊዜን ህይወት በሚል ብንለካው ጥሩ ነው ብዬ አምናለሁ። ጊዜ ወርቅ ነው ምናምን አይደለም፣ ከወርቅ በላይ ህይወት ነው። ለዚህ ነው ስንሞት የሚጻፈው ጊዜያችን ነው። በዚህ ሰዓት ኦን ሆነ፣ በዚህ ጋር ኦፍ ሆነ፣ እስከ ዳሽ ነው ማለት የሚጻፈው። እንደሱ ሲጻፍልን በዳሽ ውስጥ ምን ተሞልቷል፣ እዛ ውስጥ ምን ሞልተናል፣ እዛ ውስጥ ምን ህይወት ገብቶበታል። ሳባክነው ዲሲፕሊንድ ሳልሆን፣ ስፈራ፣ ስቸር፣ የሚገባኝን ሳላደርግ፣ ሳረፍድ፣ ስዋሽ፣ በህይወቴ መተግበር ያለብኝን ሳልተገብር፣ መደረግ የሌለበትን ሳደርግ ከኖርኩኝ እኮ ያዳሽ ባይኖር እቺ ምድር የተሻለች ትሆን ነበር። በህይወቴ ግን እንኳንም መጣሁ ማለት አለብኝ ወደዚህ ምድር። እስከዛሬ ያሳለፍኩት አይደለም። ከዚህ በኋላ ከምላበሰው አዲስ ዲሲፕሊን፣ ከዚህ በኋላ ለጊዜ የምሰጠው ቫልዩ። አገራትን እኮ ስታዩ ሀብታቸው የሚለካው በምንድን ነው? ህዝቡ ለጊዜ ያለው ዋጋ ነው። አለቀ። አንድ ዶክተር ሪሰርች ሰርቶ አንድ ሰራተኛ በቀን ውስጥ ማለት ነው የሚሰራው፣ ኢትዮጵያዊ ዶክተር ነው። ሪሰርች ሰርቶ አንደኛ ጠዋት ሲመጣ የሚያረፍደውን አቨሬጅ ለክቶ፣ ከዛስ ስራ ከጀመረ በኋላ ደግሞ ልክ ጀመረ አይደል ኮምፒውተር አብርቶ ኮምፒውተሩ እዝ ብሎ ተከፍቶ ክሊክ አድርጎ ፋይሉ ጋር እስኪደርስ ድረስ፣ ከዛ በመሃል ስልክ ሲያወራ የስራ ጉዳይ ሳይሆን የግል ጉዳይ ስልክ ሲያወራ የሚቆራረጠው፣ ለሻይ ሲወጣ የሚቆራረጠው፣ በመሐከል ከአብሮ ከሚሰሩት ሰዎች ጋር ከስራው ጋር ሬሌቫንት ያልሆነ ነገር ሲያወራ የሚቆራረጠው፣ ቁጭ ብሎ እየሰራ በመሐከል በሐሳቡ የሚሰረቀው አለ አይደል፣ በሐሳብ የሚሰረቀው እያለ ደርድሮ እነዚህን ሲያስቀምጥ በቀኑ 30 ደቂቃ ነው ኢፌክቲቭሊ የሚሰራው። አዲስ እማማ ኢትዮጵያ የተበደረችው ለዚህ ነው ማለት በ30 ደቂቃ ስራ 30 ደቂቃ ሲባዛ ለስንት ወር 22 ቀን ከሆነ በአመት ውስጥ የምንሰራው 22 ቀን በ30 ደቂቃ ስንት ሰዓት ነው የምንሰራው? 11 ሰዓት ነው። 11 ሰዓት ሊትራሊ አንድ ቀን ደሞዝ ነው ይዞ መሄድ ያለበት አንድ ሰው። ለምን እኛ ሀገር የሚለካው የአንድ ሰው መስራቱ በምንድን ነው? ወንበሩ ላይ ካለ ስራ ላይ ነው። እውነት አሰት ወንድሜ አሜሪካ ነው የሚኖረውና ሲነግረኝ ዛሬ ስራ አልገባም ከቤት ሆኜ ነው የምሰራው። ሲቪል ኢንጂነር ነው በሙያው ነው የሚሰራውና ሲነግረኝ እዚህ የሚለካው ወርክ ቮሊዩም አለ፣ ያው ኪ ፐርፎርማንስ ኢንዲኬተር አለ። ፐርፎርም ያደረገው አውትካሙ ነው የሚለካው። ቤት ሆነ ስራው፣ ሌላ ቦታ ሆነ ስራው ችግር የለውም። ስለዚህ አውትካሙን ያንን ፐርፎርም በዚህ ሰዓት ማድረግ አለብህ ነው። ሌሊት ስራው፣ ቀን ስራው ዳዝንት ማተር። ፊዚካሊ መገኘት አይደለም ዋናው፣ ምን ማምጣት ነው? ውጤት ማምጣት ነው። ስለዚህ ያንን ውጤት ዴሊቨር ካደረክ ሰርተሃል ነው። እኛ ጋር ደግሞ ተገኝ ነው። ወንበር ላይ አለ። አዎ ገብተዋል። አዎ ሰራተኞች ወጥተዋል እኮ ቦዲው አለ ማይንድ የለም። አሁን የትኛውን ቦታ ላይ ኢትዮጵያ ውስጥ በጣም ምን ያክል አዳጋች ሁኔታ ላይ እንዳለን የምታውቁት ስንቶቻችሁ እዚህ ቤት ያላችሁ ለመታከም ሆስፒታል ሄዳችሁ ተራችሁ ደርሶ ዶክተሩ ጋር ስትገቡ አንደኛው ወጥቶ እናንተ እስክትገቡ ድረስ ሶሻል ሚዲያ እየጎረጎረ ያያችሁ ሰዎች እና እነዚህ አክመውን ነው ሰው የምንሆነው። እናንተ ስትመጡ እኮ you are a distraction። በመዝናናቴ ላይ መጣ ሊትራሊ ከዛ በኋላ ሌላ ቦታ ቼክ ካላደረኩ መድኃኒት አልወስድም። ቢያንስ ለሁለት ተጋግዘው ቢሳሳቱብኝ ይሻላል አንድ ሰው ብቻውን ከሚሳሳትብኝ። ዲስትራክሽን ምን ማለት ሙያ። በዛ መካከል መጽሐፍ ማንበብ የለበትም አንድ ዶክተር ስሙ ከባድ እኮ ነው። ምግባሩ ከሌለው ምን ዋጋ አለው? ስለዚህ አሁን የነሱን ተዋቸው። አሁን ጎሽ እውነትም ነገራቸው አይደል? ሌላ ሶሻል ሚዲያ እንዳንሰራዝ የኔና እናንተስ ነው። ምንድነው ሙያሽ? በዛ በሙያችን እንዴት ነው እያገለገልን? ስራ ላይ ነኝ ኦነስት። በዛ ሰዓት የግል ነገር አልሰራም። አለቃ ኖረም አልኖረም ታማኝ ለራስ። እንደዛ ስትሆኑ በራስ መተማመናችሁ ከፍ ያለ ይሆናል። ማረፍ ኖሮባችሁ ብታርፉ በዛ ሰዓት አለቃችሁ ሲመጣ ትንሽ ደከም ብሎኝ አረፍ እያልኩ አለቃ ሲመጣ እንትን የሚለዋል ቫይብሬት የሚያደርጉ ማለት ነው። ማረፍ ባለ ግጥም አድርገህ ከሰራ ግጥም አድርገህ አረፍ። ሶሪ የስራ ሰዓት ነው ግን ትንሽ ደክማኝ ነበር፣ ምክንያቱም ማታም ወስጄ እየሰራው ነበር። ሰሞኑን መደዳውን እንትን ላይ ነበርኩኝ። በዚህ ምክንያት ይቅርታ፣ ተገቢ አይደለም ግን አረፍ ማለት አስፈልጎኛል። እንዲህ አይነት ኮንፊደንስ የሚገነባው ኦነስት የሆነ ሰው ነው። ካልሆነ ግን አለቃ እንደዚህ ምን ማለት ነው? ይሄ ኪንደርጋርተን እኮ ማለት ነው አይደል?
መዋለ ህጻናት ነው እንደዛ ሲመጣ ልጆች አርፋችሁ ተቀመጡ የሚባለው እዛ ነው። እንዴት ነው እንትን ሆነን ትልቅ ሰው ሆነን እንደ ህፃን አክት የምናደርገው? በቃ ህፃንነት ማለት ይሄ ነው። ዲሲፕሊንድ መሆን ያስፈልጋል። ስለዚህ ጊዜ አጠቃቀማችንን በቀን ውስጥ ስንት ሰዓት ነው የምትተኙት? እኔ ኢትዮጵያ ውስጥ ከ6 ሰዓት በላይ መተኛት ትልቅ በሽታ ነው። ሰው ይጋደመዋል፣ አይገልጸውም። ማለት የእንቅልፍ ሰዓት ሁሉ የሚባል ካልሰራ እንዴት ይተኛል? ካላነበበ እንዴት ይተኛል? የነገ ህይወቴ እንዴት ነው የሚቃናው? ሐሳቤ ካልተቃና፣ ስራዬ ካልተቃና፣ ቁጭ ብዬ ነገ ምንድነው ማድረግ ያለብኝ? ለጸሎት ጊዜ ካልሰጠሁኝ፣ ስፒሪቹዋሊ ሰፖርት ኮኔክትድ ካልሆንኩኝ እንዴት አድርጌ ነው የምለወጠው? ከየት አመጣዋለሁ? ከየት ነው የማመጣው? ማለት ሊትራሊ ለዚህ እኮ ነው ሰው ቁጭ ብሎ ምን ያስባል? እንዴት ነው በቴክኒካሊ የማገኘው ገንዘብ ባቋራጭ ማለት ነው። ባቋራጭ ምን አንድ ጊዜ የሆነ ስልጠና እየሰጠው ስለ ፋይናንስ እስቲ ቆንጆ መስሪያ ቤቶች በጥሩ ገቢ የሚገኝባቸው መስሪያ ቤቶች እኔ አየር መንገድ ምናምን አለ አይደለ ወር ዩናይትድ ኔሽን እንደዚህ እንዲሉ ነው ላይክ ያለው ትልቅ የሚከፍል ካምፓኒ ጠቅሰው በስነ ስርዓቱ አንዱ አውጥቶ ምን አለ ጉምሩክ እና ሊትራሊ ሰዎች ማይንድ ውስጥ አሁን ትክክል ሆኗል። ማጭበርበር ራሱ ትክክል ሆኗል። ጥሩ ገቢ የሚገኝበት ማለት እኮ በንጹህ ላብ ማለት ነው። ኢትዮጵያውያን የምንታወቀው በትክክለኛ ማንነታችን አሁን የተበላሸውን ተውትና የሰው ላብ አይነካም። ይነካል? የሰው ላብ እንዳይቀላቀልብህ ይባላል አይባልም? የሰው እንባ እንዳይመጣብህ እሱን ኑሩት። የሰው እንባ የሰው ላብ ኢነርጂ ኔጌቲቭ ኢነርጂ አንተ ውስጥ እንዳይመጣ ነው። ሰው ላብ ያላበበትን አንተ ብትበላ ለጊዜው ሆዴ ሊጠግብ ይችላል፣ ለዘላለም ግን ትራባታለህ። መራብ ብቻ አይደለም የሰውን ነገር ከወሰድ። ስለዚህ የሰው ነገር የሰው ነው እንዳይቀላቀልባችሁ። ገንዘብ እንኳን የጠፋ መንገድ ላይ እኮ የጠፋ ገንዘብ ያ የጠፋበት ሰው እኮ እያለቀሰ ነው ባይዘው። እኛ ዘንድሮ ችግር የለብንም ስልክ እንትን የተሰረቀ የሚሸጥበት ቦታ ብለው ሄደው የሚገዙ ሰዎች አሉ። የተሰረቀ የሚሸጥበት ቦታ ያ ሰው አልቅሶበታል። ግልጽ ነው። ያ ሰው ኢሞሽናል አታችመንት አለው። the energy is connected to it ካላወቃችሁ ስለዚህ አንብቡ። ከዛ እነሱን ስልኮች ከያዛችሁ በኋላ ኑሮ እንዴት ግራ እንደገባው ራሱ ልብ በሉ። ቢያንስ አጤኑ፣ በህይወታችሁ ወድቃችሁ ተማሩ። የሰው ላብ። ስለዚህ እናንተ ሰርታችሁ ባመጣችሁት ነገር እንኳን ገንዘቡ የኔ ነው ስለሆነ አይደለም የምትገዙት ነገር ንጹህ ካልሆነ ኢነርጂው ፎሎ ያደርጋችኋል። ስለዚህ we need to pray። በዚህ ዘመን በተለይ በጣም ጸሎት ሁል ጊዜ ያስፈልጋል። ጠብቀኝ ማለት ያስፈልጋል። ገንዘብ ስላለን ብቻ ማግኘት አይደለም። የሰው ላብና የሰው እንባ ያለበት ነገር እንዳይቀላቀልብኝ። ርቦኝ ብኖር ይሻላል፣ ታርዤ ብኖር ይሻላል፣ በጭራሽ እንደዚህ ካንተ ጋር መቆየት እፈልጋለሁ የሚል ምን ያስፈልገናል? አቋም ያስፈልገናል። ከየትም ይምጣ ችግር የለውም እያልን ብንኖር እንደምታዩት ነው። ችግር የለውም ችግር ነው የሚያመጣው። ችግር የለውም እንዴት ነው የሌለው? ፍሪጅ ውስጥ ገብቼ አልቀዘቅዝም ማለት ይቻላል? ኢትስ ኢምፖሲብል። ለምን? ቴምፕሬቸር እንደዛ ነው። ስለዚህ እዛ ቴምፕሬቸር ውስጥ የተወሰነ ጊዜ ሰርቫይቭ ማድረግ ትችላለህ። ከዛ በኋላ ትሞታታለህ። መቀዝቀዝ ይኖራል። ሃየር ቫይብሬሽን ያለበት፣ ብሌሲንግ ያለበት፣ ፍቅር ያለበት፣ መተሳሰብ ያለበት፣ መተጋገዝ ያለበት፣ የይቻላል መንፈስ ያለበት፣ በጎ ነገር እናርግ ማድረግ ያለበት፣ ልስጥ የሚል ነገር ያለበት፣ በጎ አንደበት የሚወጣበት ቦታ ልዋል የሚል ፈቃድም እንደዚሁ ያስፈልገናል። ታይም ማኔጅመንት ሲባል ጊዜውን ብቻ በዚህ ሰዓት መተኛት፣ በዚህ ሰዓት መነሳት፣ ሰፊ ስራ መስራት ብቻ አይደለም። ንጹህ ስራ በሰዓት ውስጥ መስራትም እንደዚሁ ነው። ታይም ማኔጅመንት የሚባለው ታይሙን ማኔጅ አደረገ ማለት ላይፉን ማኔጅ አደረገ ነው። ላይፉን ማኔጅ የሚያደርገው በሐሳቡና በአንደበቱ በድርጊቱ ነው። በዛ ሰዓት ምን ሐሳብ ምን ድርጊት አድርጋችኋል? በቀን ውስጥ ስንት ሰዓት ራሳችሁን ዴቨሎፕ ለማድረግ ትሰራላችሁ? እስቲ እንደዚህ አይነት ፕሮግራም ያለው እኔ በቀን ውስጥ ይሄን ያክል ደቂቃ ወይም ሰዓት አስቤ አርሜ አቅጄ ደቂቃ አለው ተጽፏል። እዚህ ቦታ ላይ ገብቼ ፐርሰናል ዲቨሎፕመንት፣ እዚህ ቦታ ላይ ንባብ፣ ራሴን ማሳደግ የማሳደጊያ ሰዓት ያላችሁ ሰዎች ኤክሰለንት አለቀ። ሌሎቻችሁስ የማሳደጊያ ሰዓት ከሌለን ኒውትራል የመሆኛ ሰዓት የሚመስላችኋል? ያለ አይደለም። ዓለም በአዲስ መረጃ ውስጥ በየጊዜው መረጃ እየተለዋወጠ እየመጣ ነው። የኛ አሮጌ መረጃ ነው ያለን። አዲስ መረጃ እየተጠራቀመ ሲመጣ እኛ አሮጌ ከያዘን እየወደቅን ነው የምንመጣው። ሰርቫይቭ ማድረግ ያቅተናል። ቀስ በቀስ ከኑሮ እየወጣን ነው የምንመጣው። ስለዚህ አፕዴትድ መሆን አለብን፣ ኢንፎርምድ መሆን አለብን። ሐሳብን ሁልጊዜ መግራት መቻል አለብን። ሐሳብ የኔ ህሊና ውስጥ ያለ ስለሆነ የኔ ሐሳብ ነው። ሐሳቤ የወደቀ ሆኖ ያለፈ የተሻገረ ውጤት ማግኘት አልችልም። ስለዚህ ሐሳቤን ማስተካከል አለብን። እኔ
1998 ጀምሮ እንዲህ አይነት ስልጠና ሳገኝ መጀመሪያ ሐሳብ ነው የማንበብ ሐሳብ። ማንበብ እንዴት እንደጀመርኩ ነግሬያችሁ ጨርሳለሁ። የማንበብ ሐሳብ ካለ ማንበብ ወደ ማንበብ መምጣት ብዙ የምፈልጋቸው ነገሮች ነበሩ። በገንዘብ፣ በስፒሪቹዋል ላይፍ፣ በሶሻል ላይፍ፣ በሪሌሽንሺፕ፣ በፋሚሊ ላይፍ ላይ ምናምን። ግን አንባቢ መሆን አንዱ የመጀመሪያ አንባቢ መባልን አይደለም ያነበብኩ ህይወቴን መቀየር ፈልግ ነበር ስለሚከብደኝ። ስለዚህ ምንድነው የተባለው? ሐሳብህን ቀይር። ምን ከማንበብ ጋር ከባድ ሐሳብ አለኝ ብያቸዋለሁ አላልኩም አይደል? ሳነብ እንቅልፌ ይመጣል፣ ይጫጫናኛል፣ ወር ደግሞ እንትን ማለት አልችልም፣ 3 ገጽ በጣም ከባድ ይሆንብኛል፣ አልገባ ይለኛል ወዘተርፍ። ስለዚህ ማንበብ ቀላል ነው መዝናኛ ነው የሚል ምን ያስፈልጋል? ሐሳቡ ያስፈልጋል መጀመሪያ ተግባሩ ሳይሆን ተባልኩ። እሺ ፖዚቲቭ አፈርሜሽን የሚል ስልጠና ወስጄ ማለት ነው 1998። ስለዚህ ማታ ማታ 3 ነገሮች በተለያየ ህይወት ኤሪያ ላይ ጻፍኩ። የማንበብ ላይ ነው በሰፊው ትዝ የሚለኝ። ማታ ማታ ምን አደርጋለሁ? እኔ አንባቢ ነኝ የሚል 3 ጊዜ ደጋግሜ ጽፍና ከዛ በኋላ በህሊናዬ ምን አደርጋለሁኝ? በህሊናዬ መጽሐፍ ገልጬ ሳነብ እያነበብኩኝ ጁስ ጠጣ። ጁስ በጣም ሲኒየር ነበር በወቅቱ። ስለዚህ ጁስ ጠጣ። ጁስ ሲኒየር ሆኖባችሁ የምታውቁ ከሆነ አብዛኞቻችሁ አይመስለኝም፣ ከስንት አንድ ጊዜ የምትጠጡ ማለት ነው። እንደዛ አድርጌ ስጠጣ ዋው ጁሱና መጽሐፍ ውስጥ ያለው እንትን ሪሌት ሲያደርግልኝ ከጁሱ በላይ እኮ ነው የሚጥመው አይነት ነገር ስል ከዛ መልሼ ሳነብ የሆነ ውሃ ዳር ላይ ጋደም ብዬ ውሃውን እያየሁኝ የውሃውን ሞገድ ሳይ፣ ሞገድ እኮ አይቻላቅም በፊልም ካልሆነ ያንን ሞገድ ሳይ እና ንፋሱን ፊልስ አደርገው ከዛ ወደ መጽሐፉ ተመልሼ ዋው ልክ ይሄ ኔቸርና እዚህ መጽሐፍ ውስጥ ያለው እኮ ነገር እንዴት ደስ ይላል። በቃ that's what I am living now። አሁን የምኖረው እሱ ነው። መጽሐፍ አለማንበብ የሚከብደኝ ሰው መሆን ቻልኩ። ይሄን በማድረግ ብቻ ምን እኔ የተቀየረው ምን ነው? ሐሳብ። የእናንተም ህሊና በየቀኑ አዲስ ነገር እንድትመግቡት እንደዚህ እየጠበቀ ነው። 1 ወር 2 ወር 3 ወር መጽሐፍ መግዛት ጀመርኩ። 4 ወር 5 ወር 6 ወር 1 ፔጅ 2 ፔጅ እንደ ዘበት ማየት ጀመርኩ። 7 ወር 8 ወር 9 ወር መጽሐፍ ሳላነብ ስቀር 2 ቀን 3 ቀን ሲሆነኝ ምን ሆኜ ነው የሆነ ነገር ደበረኝ የሚል ፊሊንግ መጣ። አለቀ። ህሊና የተመገበውን አይነት ነው የሚኖረው። መግቡት፣ በጎ ነገር ይኖራል፣ መጥፎ ነገር መግቡት፣ እሱንም ይኖራል። that's the genius part of mind ማለት ነው። የምትሰጡትን ነገር ተቀብሎ ወደፊት ማስኬድ ይቻላል። አዲስ የምትሰጡት ነገር በአንድ ቀን አይቀበለውም። በድግግሞች ግን ምን ያደርገዋል? ይሰርጻል። ከሰረጸ በኋላ እሱን አይነት ህይወት ያስኖረናል። ለጤና መስራት እንችላለን። ለሀብት ለንብረት መስራት እንችላለን። ለመልካም ሰው ለመሆን መስራት እንችላለን። ትልልቅ ህልሞችን ለማሳካት መስራት እንችላለን። ልምድን ለመቀየር መስራት እንችላለን። ህይወታችንን መቀየር እንችላለን። ስልጠናችን ይሄን ይመስላል። ሌላውን ሌላ ጊዜ እናየዋለን። ስላዳመጣችሁኝ አመሰግናለሁ።